እንኳን ወደ ሲዝን 1 ኤፒሶድ 1 አይጨዋታ ፕሮግራም በሰላም መጣችሁ። ዛሬ እናንተን በማክበር ያው ትንሽ እንደዘገየን ይገባናል፣ ግን እናንተን በማክበር እሁድ ከዚህ በኋላ ቃላችንን ጠብቀን ማንቀር ይሆናል ማለት ነው። የመጀመሪያ እንግዶቻችን የሚሆኑት እንግዲህ ከዚህ በፊት መናቃቸው ልዩና ማሂ ይሆናሉ ማለት ነው። ዌልካም እንላቸዋለን። ዌልካም ሶ ለክብራቸው ስንል መጀመሪያ ሻምፓኝ ሌላ ኤፒሶድ ላይ የማይኖር ሌላ ጊዜ የማይኖር ቦቴጋ የሚባል ሻምፓኝ እንጎነጫል። እንኪ ማይኩ ላይ አድርጊው ሄኖክ። አይ አምሻለሁ አይደል? እንዴ ያረኩልሽ በለች። እሺ እንትን በልቶ ክፈችው። አልችልም ማለት ነው አንቺ ትችያለሽ። ፖድካስት ብና እኔ አልችልም። ቴንክ ዩ። አይ የሚፈታ ነገር አለው መሰለኝ ለጣን ከዛ የሚፈታ ኦ ማይ ጋድ we don't talk about አልነበርኩኝ እኔ አንቺ ካወቅን ይበቃል። ሲጀመር ይሄንንማ ሲጀመር እኔ ነበርኩ መክፈት የነበረብኝ። ኦ የወንድ ነው ያው እንትን አንልለውማ ሼክ አናረገው እንዴ እናረጋለን። ይሄ ባለ 2000 ብር ጸጉር እንዳለ ሩሂ ላይ። እሺ ግላሳችሁን ያዙ። አይ ምንም አይሆንም። አምሹ ለስማ መስከረ ግላስ እንግዲህ በእንደዚህ አይነት ፋባለም እንትን እስከ መጨረሻው ያስኪደና። አሜን እንትን በሉ አመርቁ። ሴት አይመርቅም ያለው ማን ነው? በቃ እንትን አይደላችሁም እንዴ? ጺም ሰርቶ አረፈው ሰብስክራይበር ሲሆን ደግሞ ሲልቨር ኒተን አደረሰለበኝ። እዚህ ጋር እንትን ነው ደማፍስ የሚዲያ እንትን ያብድ ነው በግ ምናምን ነው እንትን የምንለው የምናርደው በግ ደማፍስ እስከ ዩቲዩብ Cheers. Welcome to our first episode. እንግዲህ እናንተ በየቤታችሁ እሺ ዘማራገ ፍጁም እና ምን ላድርገው እጄ ላይ ተናል። እሺ እንግዲህ እንኳን ደህና መጣችሁ። ጸዴ አቀባበል ተደርጎላችኋል። ሌላ ቦታ እንዴት ተደርጎላችሁ ያውቃል? እስቲ እስከዛ ኢንትሮዳክሽን አያስፈልጋችሁ መቼስ። ግን እኔ never heard አይደለም። እሺ ራሳቸው ኢንትሮዲዩስ ያደርጉልናል። ነው ራሳቸው ስለልዩና ማሂ ከዩቲዩብ ጀመረ። እኔ ጨፈርኩላችሁ እኮ ከዚህ በላይ ምን ላድርግ? ከየት እንደመጣችሁ እሺ ተናገሩ አንዳችሁ። እዚሁ ከአዲስ አበባ ካዶገነት ከየትኛው ዩቲዩብ ቻናል ነው የመጣችሁት? ከልዩና ማሂ ነው ኦብቪየስሊ መጣና ሰብስክራይበሮቻችንን ይዘንልህ ነው የመጣ ነው። ካንተ ደግሞ ያሉትን ለመውሰድ ነው የመጣ ነው። በጣም ብዙ ሰው ብሎኛል። ባይተው ከልዩ ኤንድ ማሂ ነው የመጣ ነው። ሰብስክራይብ አድርገናል። ኦል ላቭ ምናምን people love you እኮ በስማ ጨዋታ ባይሆን ልዩና ማሂ የሆነ መላጣ ሰው ያቀርባችሁ ነበር ባለፈው ዕለት ጨይፈ ቢባል እና እንዴት ነበር እንትን አሉ እሱን ለሱ ማሽቃበጡ ወይስ ይፈታል? ከኔ ረዝማል አንድ ተኩል እና እንዴት ነው የሰው እንትን ሪአክሽን አሪፍ ነበር? እንትን ቶፒኮቹ በጣም አሪፍ ነበር በእውነት። እኔ መጀመሪያ ላይ ስትሰድቡኝ ወጣሁኝ። እግዚአብሔርን አይቼው ነበር ጀምሬው ነበር። ሰዓቱን ግን አላስታውስም። ስለ አይጨዋታ ምናምን አንቺ እንዴ ደግሞ ታፈጣለች እንዴ? አንቺ እኮ ነሽ መጀመሪያ ማሂኔ ጋር ትቀርባለች ብሎ ይያያለች እንዴ ይበሊልበት ከዛ ማሂኔ ጋር ትቀርባለች ብሎ ይያያለ ከዛም በኋላ ከዛ አንቺ ደግሞ ወጣችና ከዛ ደግሞ ሳላሻለችው ምናምን ነገር አለ። እግዚአብሔር ለሁለት ማሙ I have a screen record አድርጌ ለማሂ ላኩላት። I don't know why እግዚአብሔር it feels like ለዩቲዩብ አይደለም የሚጠራን በዩቲዩብ ሰበብ ደስ ለምጨፍጨፍ ያከለ ገና ይሄ መጀመሪያው እኮ ነው። ገና እስኪ የሰራሽው ጉድ ያልቃል እንዴ? አንቺ ደግሞ ይያያለ ትለኛለች እንዴ? እየጠጣሽ ታጣበታተ አልኮል ከተጨመረማ ከባድ እዚህ ላይ ዷ ብሎ እንትኑ እንደፈነዳው እንግዲህ ዷ ብሎ ይጀምር እንግዲህ ዩቲዩባችን። አሜን። ሻምፓኙ በጣም ጮዋል። ይጮሃል። እሺ በመቀጠል አስረዱ ከየት እንደመጣችሁ። በቃ ከልዩን ማሂ ነው የመጣ ነው። ያው ታቁናላችሁ
ሾዋችን ስቶሪ ይላካል። ስቶሪ ላይ ሪፍሌክት እናደርጋለን። ሁለት ጓደኛሞች፣ ሶስተኛ ጓደኛ ተመልካቾችን ይዘን ነው እንደዚህ አይነት ኮንተንት ነው ያለን። ታቁላላችሁት ከእኔ ኤምቤረሲንግ ልዩን ማሂም እንደሚሰሩ ራሱ ማስረዳቱ ቢሆንስ። አሁን ከእንትኑ ነው የምንጀምረው፣ ከሾውን ጀምርና ከልዩን ማሂ ሾው፣ ከዛም በኋላ እንደዚህ ስለ እናንተ የምናወራው አንጓንጓ እያደረግንለት እንሄዳለን ማለት ነው። አሁን ስለ ሾው ልጠይቃችሁ። 3 ገስት ነው አይደል እስካሁን የነበረው? አንተ ማህደርና ጨፈ 3 ወንድ ነው። ወንዱን ነው የምጠሩት የተባሉ ሰምቻለሁ። እኔ ነው ያለው ሳይፈን ያለው መድገም አይጠበቅም ነበር። በሱ ግልጽ ነበር። ወንዱን ነው እየመር እሺ፣ ስለ ገስት መጠየቅ አንችልም። እስከ ዛሬ ከተነበበላችሁ ስቶሪ መቼም የማትረሱት ስቶሪ የትኛው ስቶሪ ነው? ፖዚቲቭሊ ኢምፓክት ያደረጋችሁም ሊሆን ይችላል፣ ኔጌቲቭሊ ኢምፓክት ያደረጋችሁ አም ሹር ታስታውሳላችሁ። በጣም ብዙ ክሬዚ ስቶሪዎች አሉ። ግን ብዙ ጊዜ የሚያስቀው የፈሱ ታሪክ የጠንቋዩ እንዲህ ጭራሽ ኢንኮመን አንድ አይነት ስቶሪ ነው ያላችሁ። የተለያየ ስቶሪ ትነግሩኛላችሁ። እናቱ የምታጠባው ሰውዬ ጡት እግዚአብሔር እውነት ሺመትም የባስ ስቶፕ ላይ እና ከዛ በኋላ ጉልበተኛ ነው ተከትሏል። እናቱ የምታጠባው ባስ ስቶፕ ላይ። ታዲያ እንዴት ነው እናቱ የሚታወቀው? ነው ባስ ስቶፕ ላይ ያጠባቸው አልገባኝም። ከዛ በኋላ ነው he followed her home ወደ ቤት ላድርስ randomly ታክሲ እሺ so they started dating እና ሻወር ስቲል እናቱን ገላዋን ያጥባታል ምናምን ብላ ጀመረች። ወይኔ እናቱ ታማሚ ሳቀንና ከታት እናትየው እንደዛ ነው ያሰብነው መጀመሪያ። በቃ ኮምፕሊትሊ ብረስፊድ ስቶሪ ነው። ግን የምር ግን እንዴ አሰበዋል ኮኤግዚስት እናደርጋለን ከእንደዚህ አይነት ሰዎች ጋር። ኖርማል የሚመስሉ ሰዎች ናቸው። and then one of I think በጣም የሚያስደንቅ ይሄ በጣም እጭ የሚባለው ስቶሪ is ምንድነው ቤስት ፍሬንድ ናቸው። ከዛ የቤስት ፍሬንዷ ፊዮንሴ ክለብ ታገኘውና ከዛ they sleep together ኮመን ነው ይሄ። በጣም ብዙ ጊዜ happen የሚያደርግ በጣም ኮመን ያደርጋል መተኛታቸው but usually they don't get pregnant. She got pregnant. This girl she got pregnant and then the fiancé she got pregnant. ቀርጻቸዋል እስከዛሬ ድረስ ስንት አረ ኤፒሶድ በስማም you remember when we got like hacked እና ቪዲዮአችን ሲጠፋ so we lost 6 words of content so we don't really know estimation ዝም ብሎ በግምት 100 200 maybe 200 ኤፒሶድ እና እንደዚህ በጣም ቪቪድሊ የምታስታውሷቸው ስቶሪዎች አሉ። አሁን በደንብ ነው የምታስታውሱት። የዚህኛው ደግሞ የሚገርመው አርግዛለች ማለት ነው። ቁጭ ብለን ብናወራ በነገር ላይ የዚህኛው አለ በጣም ብዙ ምናስታውሰው አለ። ግን ምንድነው ኢን ጀነራል ማለት ነው ይለ the funniest የምንልክ ስቶሪው ባይ itself funny ነው። ከዛ በኋላ we are ጀማመራላ ጨምርበትና the most የሳቅንበት አሁን and then yes the vibe who is that the most recent story was ምንድነው ዴት እንደ ጎልድ ዲገር አላት and then 200 ብር ነው ምናምን የከፈለው 200 ብር ከፈለና እሷ like she was like oh የሆነ 100 ብር ነው ያለኝ no 600 ብር ነው ሂሳቡ 600 ነው ቶታል ሂሳቡ 300 ነበር መክፈል የነበረባቸው so he paid 400 and then she gave him 200 and then he's like gold digger 100 ስለጨመረላት ከሷ ሂሳብ ጎልድ ዲገር ለእናንተ የላከላችሁ ኢንፎርሜሽኑን ማን ነው? ሴቷ ናት እንጂ ወንዱ አይደለም እንዴ ብር ተበላው ሰራችልኝ ብሎ no thank god አይችልም ነበር። ስለዚህ በጣም ነው ስቶሪ ነው እንደዚህ የምታስታውሱት ማለት ነው። እና those weird people አንድ ላይ ኮኤግዚስት እናደርጋለን በደንብ አዎ ጉድ ነው የምትለው። እኔ by the way I have friends በጣም ጸባያቸው የሚያጠራጥረኝ ኖርማል የማይመስልኝ ጓደኞች አሉኝ። ጸባይ trust me እንደዚህ weird አይደለም እንደዚህ ዊርድ የእናታቸውን ጡት እስካሁን የሚጠቡ እንደሌሉ exactly ቀይረዋል አፕግሬድ አድርገዋል። ፕሮማክስ ምናምን ሲወጣ አዲስ ያርፋል ልጅ ያቆም ምን ልጅ exactly እሺ አሰማትማ አልሰማትም ያርፋል እንጂ ወንድ ልጅ ያቆም ማለት ዳርነች እንግዲህ she's speaking from experience እሺ ወደ ማሂና ልዩና ማሂ አልጨረስኩም ዛሬ ያለን ጥያቄ። እንግዲህ ገስት በጣም ጥቂት ነው ያላችሁ 3 ገስት ምናምን አላችሁና ምንም ሳይደብራችሁ ያላችሁን እስከዛ ገስት ኢንቫይት አድርጋችሁ ኢንተራክት አድርጋችሁ አሪፍ የሆነ ሞመንት ያሳለፋችሁበትን ከ1 እስከ 3
3 ሰው ስላለ ምንም ችግር የለውም። ሬት አድርጎ አይቀየሙም እነሱ። ለምን ጥያቄ አንቺ የተመቸሽን አንቺ ቀጥሎ የተመቸሽን ከዛ አንቺ የመጨረሻውን ትናገራላችሁ። ምንም ችግር የለውም። መስፈርቱ ዲፍረንት መስፈርት ኢዝ ዲፍረንት። ሶስት ሰው ነው የቀረበው ልዩን ማሂ ላይ እስከዛሬ ድረስ። አንደኛዋ ማሂ ነች፣ ሰይፈ ነው፣ ከዛ እኔ ነኝ። ሰይፈ ኮሜዲያን ስለሆነ ምንም ኦፌንድድ አይሆንም፣ ይገባዋል እንደዚህ አይነት ቀልድ። ማሂ አጭር ነች፣ ምንም አታለታል ተፈልቋታለች። እኔ ምንም ችግር እኔ እዚህ ነኝ ያሉት። go ahead the least favorite ከሚባለው ጀምሪ። መስፈርቱ ይለያያል። አሁን if you're asking me በጣም ያሳቀሽ ብትለኝ obviously oh my god this guy ሰይፈ አስቆኛል። እኔ እዚህ ስላለው ነው በጣም ጥሩ እንዴ አይደለም። አንተ እኮ ቫይብ ማድረግ ሌላ ነው፣ ማሳቅ ሌላ ነው፣ መማር ሌላ ነው። ደግሞ ትራውማታይዚንግ ስቶሪ የሚገጥመው ማሂ ስመጣ ነው። so this kind of stories happen የሚያደርጉት ማሂ ስመጣ ነው። ማሂ ስመጣ በቃ የተመቱ ታሪኮች ነው የሚገጥሙን። እሺ ስለዚህ አሁን ለምሳሌ ቀደም ኤክስፕሌን ስታደርጉ ማለት ነው አንዳንድ ጊዜ ከሚላክላችሁ ስቶሪዎች አንጻር ስቶሪው ብቻ ሳይሆን የነበረው ኢንቫይሮንመንት እና የነበረው ቫይብ ዲፔንድ ያደርጋል። መቼም እንዳትረሱት ምንድነው መሰል አስጨርሽኛል። ለምን ተፈረሽ ተርታኩ ሶ ከስቶሪዎቹም አንጻር ከነበረው ቫይብ አንጻር 3 ሰው ሬት አድርጉ። ከ3ቱ ቅደም ተከተል በጣም ከባድ ነው። ለሶፊ እገሌ ብዬ ብናገር ይሻለኛል ነው አይደለም። ሰይፈ እኔ ልንገርሽ 3ቱንም ኤፒሶድ አይቼዋለሁ። በጣም የኔ ኤፒሶድ እሺ መስታወት እያየ ቢጋስራል ነው እኮ አንተ ቆይ አንተ በሳምንት ስንቴ ነው መልቀቃላ? እኔማ በጣም ብዙ ሰው ኮርኔት አድርጌ እኔ በሳምንት አንዴ ነው ፕላኔ ለአሁን አይ ጨዋታ የሚለቀቀው በዚህ አጋጣሚ በሳምንት አንድ ጊዜ እሁድ መስት ነው። ከተቻለ በመሃል የሚለቀቅ ኤፒሶድ ሊኖር ይችላል። I'm not sure ግን በመሃል የሚለቀቀው ኤፒሶድ ራሴ ያሰብኩት ነገር አለ ኤክስኪዩት ማድረግ ከቻልኩኝ እሱን ያበደ ነገር ነው የምሰራው። አንድ እሁድ ስኪፕ ሲያደርግ ምን ይቀጣ? እዚሁ ይወጣል ቅጣቱ። አንድ እሁድ ከዘለልክ ምን ትቀጣለህ? አንድ እሁድ ከዘለልኩኝ እኔ እንጃ ምን ላድርግ? መኪና አለህ? አዎ እሺ ኖ ምን አደርጋለሁ መሰለሽ? ናኖ ዘዴ ልትለኝ ታጣጣ በጣም አክቲቪቲ ቦሌ አካባቢ ነው። በቀን ውስጥ ምን ያክል ኪሎ ሜትር ተነዳለህ? ምንም ጠዋት ከቤት እወጣለሁ አቆማለሁ። ሱቅ ደግሞ በቃ የት ነው እንትን ፓርኪንግ እንትን ውስጥ ነው የምታቆመው? እሺ ከዛ ማለት ነው ምን ታደርጋለህ መሰለህ? ቤት አሁን ኖርማሊ ቀጥታ እንዲህ ከሆነ እኛ እናወጣልሃለን ሎኬሽን። እሺ ልዩን ማሂን ፕሪንት እናደርግና መኪና ላይ ትለጥፋለህ። ሰብስክራይብ አድርጉ ትላለህ ለሳምንት። አንድ ቀን ስኬፕ ካረክ ያኑ ቅጣት መስታወቱ ላይ ስቲከር ለጥፍ እንደ ያንጎ ያንጎ ፕሮሞሽን ምናምን ይሰራሉ። እኔና ቆንጆ ፎቶ እንነሳለን ወይ ፎቶችን ይወስዳል። እሺ አናላችን ይለጥፋል። ሰብስክራይብ ታስደርጋለህ። እናንተ ደግሞ አንድ ሳምንት ከዘለለ አሁን እኮ ቃል ገቡ ይነጋገር ነው አይደል? ኮሚትመንትኛ አስኪደር እኔ ምን ልል እንደነበረ እሺ ዴሩ ልንገራችሁ። የልዩ ጄቱር ላይ ከኋላ የራሷን ፎቶ በጉርድ ፎቶ አድርገን ዙሪያውን አበባ ተደርጎ እንደ ቀብር አስፈጻሚ መኪና ሰቅለ ነው ከኋላ እንደዚህ ስኮርቱ ላይ why do you hate me? ምን አረኩ? ሰልፍ ላቭ ሌላ ታዲያ አርአይፒ እንደዚህ ሪቫን ማርት ስለዚህ ሰብስክራይብ ቱ ልዩን ማሂ ስቲከር ለጥፈ ይዞራሉ። ስቲከር ለጥፈ ለሳምንት ዞራለህ። ግን እኛ ለምሳሌ ቤት ላይ ለምሳሌ የሆነ ከኤድናሞር ድልድዩ ጋር መሄድ ከሆነ መንገድ እኛ እናወጣላለን ረጅም መንገድ ሶዳት በሞር ሰው እንዲያየው በዛ መንገድ ይሄድ ድም ነበር ከልዩ ኤን ማሂ ከሚለው ዩቲዩብ ቻናል እና እንትኑ ሾው መውጣት የነበረብኝ። አራ ሳይለንት አርግ የማርት የማሂ ነው የኔ ነው የልዩ ነው ቁጥር ነው ጄቱር ነው በቃ ይበቃው። ስንት ቻላል? ይበቃል ነው ከዚህ ምን ነው የኔና ስለመጽሐፍ ኦኬ እሺ በሰብስክሪፕሽን ተስማምተናል። ስቲከር ለጥፈበት ነው። አንዱ ስኬፕ ካረገ አጭ ፐርሰናል ዴምም ይቻላል። እናንተ ተከታተሉ ማለት ነው። ሻናል ኖ እንከታተላለን። ግን ሰውም ደግሞ በደንብ ይገባበት አሪፍ ነው እንዲያረጋ። እስቲ አንተ አሁን ከኛ እንውጣና ምን አነሳሳ ዩቲዩብ ቻናል ልትከፍት? አንጃ something እኔ by the way ማንም ሰው ዩቲዩብ ቻናል ሳይከፍት የመክፈት ፕላን ነበረኝ። እንዳጋጣሚ እዛ ጋር መሰከራለኝ። ከቻይና እንደመጣሁኝ ነበር መስራት የምፈልገው። አንድ በጣም ኢንስፓየር የሚያደርገኝ የፖድካስት ቻናል ነበር የውጭ ሀገር ማለት ነው።
የዚህ ሀገር አይደለም ምን እያለች አለ ብዬ አይደል እንደ ከፈትኩት አላለ ትልቁ የፖድካስት ቻናል እንትን ነው ምንድን ነው ይሄ እዚህ ጋር ፂም ያለው ሰውዬ ማን ነው አንገቱ ስር እዚህ አደም ሳፕል ላይ ፂም ያለው ሰውዬ አራቱም ጎማ በጥይት ተመቶ በጨርቅ ነው ማለት እንደዚህ ሄሊኮፕተሯ መጣ ውልብልቢቷን የምትሽከረከረው እንጂ እንዲያሽከርክር እንዲያፈረጥኳት ምናምን ይልሻል እያለ የሚያዳምጠው ሰውዬ አለ እንዴት ነው ኢንስፓየር የሚያደርገኝ ፍላግራንቱ ይባላል የውጭው ፍላግራንት የምን ቻናል ነው ዩቲዩብ ቻናል ነው ፔትሪዮን ኮሜዲ ኤኒቲንግ ፖፕ እያደረገ ያለ ኒውስ ምናምን ነገር ያወራሉ ምናምን እና በጣም ነበር የኮቪድ ጊዜ ስፔሻሊ በጣም ማዳምጣቸው የነበሩት ሰኞ ነበር ሪሊዝ የሚያደርጉት የምር ነምበር 1 ፋን ነበርኩኝ የነሱ ከዚህ ስመጣ መስራት ፈልግ ነበረ ብዙም እንትን ሪኮግኒሽን ብቻ እኔም ስቴብል አልነበርኩኝ ምናምን ነገር I couldn't አሁን now it's time እንዴት እንደሚሰራ እንትን ለማሳየት አሁን ጊዜው ነው ለማስተማር አብዛኞቹ ሰዎች ግን በጣም ከባዱ ነገር አለ አንድ ከባድ ነገር ልንገራችሁ በጣም ስትራግል ያደረኩት ገና ከመጀመሪያ ገስት ለመጥራትና ለማቅረብ I have to literally በቃ መለመን አለብኝ ሰው ለምን እንደሆነ አልገባኝም በጣም ብዙ ሰዎች ዲስአፖይንት አድርገውኛል ከጓደኞች መጀመር that's what I'm doing ግን በአንድ ጊዜ እናንተን ከዛ ቀጥሎ ማን እንደማቀርብ አላውቅም ብዬ መቀጠል አልፈልግም መሰላችሁ አሁን እዚህ ይሄንን ቪዲዮ የምታዩ ሰዎች በሙሉ ማለት ነው ቀጣይ ቪዲዮ ላይ ማን ጌስት እንዲሆንላችሁ እንደምትፈልጉ ኮሜንት አድርጉና ከዛ በኋላ ያንን ሰው እየሄዳችሁ ረብሹት እኮ እንትን አይደለም ሰው እኮ ጠፍቶ አይደለም እኮ መቅረብ አይፈልጉም ሪከመንድ ይደረጋሉ ከዛም በኋላ ሳናግራቸው አፕሮች አድርጌ አብዛኞቹ መቅረብ አይፈልጉም I don't know why okay አንድ ሰው ኦኬ ያለሽ ሁለት ሰው ኦኬ ያለሽ like you have no idea who are you asking what kind of people are guest ሊመጡ አሁን እዚህ ጋር ስም መጥራት አልፈልግም ግን በቃ ብዙ ሰዎች እንደዚህ ሰው የሚያውቃቸው ሰዎች ሶሻል ሚዲያ ላይ የሚያሉ ምናምን let me give you a tip ቤቲቪ ታውቃታለህ ቤት ሾው ታውቃለህ ኤልቲቪ ላይ ቤት ሾው የምትባለውን አታውቃትም ፖለቲክስ ምናምን ነው በዛ ነው የምትባለው ሁለተኛ እንደተጠሪኝ ያላት ሰውዬው እሱ ሰው ይልጥረው እሱ ልጥረው ሳይሆን ብታረጊ ነበረው ሸዋ ላይ ሰው ትጠራና ካልመጡ ገሌገሌን በዚህ ጉዳይ ላወራው ጠርቸው ነበረ ግን አልመጣም አለኝ ብላት ነገር ፖለቲካል ነክ ነገር ስለሆነ እሱ አልመጣም አለኝ ሪስፖንድ አለማድረግ የዛን ጊዜ የተጠሩት ሪጀክት ያደረጓት ገስቶች ፖለቲካል ነክ ነገር ስለሆነ ፈርታው ነው የቀሩት ነው የሚባል ነገር ፊል ስላለ ይሄዱና ዋትስአፕ ይሏታል ይሄ ግን ያው በቃ እንደውም ጭራሽ ክላውድ እየሰበሰቡብኝ ነው የሚሆነው ብቻ ግን በጣም ማለት እንትን አይደለም by the way it's not like የሆነ ገና አዲስ ልጅ ነው ፕላትፎርም ገና ትንሽ ነው ምናምን ተብዬ አይደለም it's just like ሌላም ቦታ አይቀርቡም ነው so I don't take it personally ግን yes and ask start from ብዙ ቦታ appear ማድረግ የሚፈልጉ ሰዎች who are promoting የሆነ business or የሆነ ነገር we'll see እናያለን እስቲ እንግዲህ my other question what is the show ምንድነው የሚሆነው ጨዋታ ኢንትሮን አላያችሁትም ኢንትሮ ኤግዛምፕል ነው okay so ከዚህ በኋላ የምናደርገው ነገር ምንድነው በጣም ሪላክስድ የሆነ currently ያሉ ቶፒኮች ሊሆን ይችላሉ nothing interesting nothing different ግን the way we do it is different እና the way we do it is interesting you know እስከ ዛሬ ድረስ እንደነበሩት አይነት ነገሮች ይሆንና ኮንቨርሴት የምናደርግባቸው አሁን እስካሁን ስናደርግ እንደነበረ currently ፖፕ ያደርጉ ያሉ ቶፒኮች ሊሆን ይችላሉ ፐርሰናል ላይፋችን ላይ ሊሆን ይችላል ምንም ሊሆን ይችላል ኢንትረስቲንግ እና ኢንተርቴይኒንግ በሆነ መንገድ ፈታ ሰው ውዱድ ፈታ እንዲል ቡና ያንከሸከሻቸው አሁን ነው ማለት ነው በቃ ፏ ያረጋችሁ ቤቱን ይሄን እንድትከፍቱ you want the episode to be either ስራ ቦታ ወይ መንገድ ላይ ምናምን that like something you play listen to while you drive ምናምን አይደለም okay you need to look at the video also okay ምክንያቱም ምን in the long run እንደነሱ ዱርዬ ባንሆንም in the long run ያለንን ፕላን ልንገራችሁ we need ad በደንብ ይኖረናል visually በደንብ መታየት አለበት ድምፁ ብቻ አይደለም እንዲሰማ እንፈልጋለን ይሄ ሁላ ባክግራውንድ የተጠበብ ነው ይሄ ሁላ የሚያምር ሴታፕ የሰራ ነው because ሰው ቪዥዋሊ ኢንጌጅ እንዲሆን እንፈልጋለን ከእንትኑ ጋር ከፖድካስቱ ጋር አውዲዮ ብቻ ሳይሆን በሚታይ ነገር እንግሊዝኛ ማለት ነው እንደዚህ ሎ ኤክስፖዠር አድርገው ሰው ስቶሪ እንዲያረጉ ትፈልጋለህ ከዛ ባክግራውንዳችን ደግሞ የመሸ ሴት ምናምን ነገር ትራንስፎርም ያደርጋል ባይ ዘ ወይ የመሸ ሴት እየጨለመ ሴት ምናምን you know እሱ ላይ ያያችሁ ራሱ አዲስ አበባችን ነው የምትመስለው ውጭ ያላችሁ ሰዎች በዚህ አጋጣሚ
አዲስ አበባንም እንዲያያችሁ ምናምን ዞር አትሉም ማለት ነው። መሀል ሜክሲኮ you guys are በጣም የሚም ሰዎች አይቼዋለሁ። አንድ ሌላ ሰው ሰርቶበት አይቼዋለሁ። ኦኬ ማለት ሻምፓኝ እንጠጪ። እሺ እንቀጥል ወደሚቀጥለው ቶፒካችን። አንድ ላይ ወደ ታይላንድ የተጉዛችሁ ነበረ? እናት ሀገር ታይላንድ ምን ያህል ጊዜ ሆነው? ቤኪ 2 years 2 years no 2 years አልሆነንም ገና። አሁን ነው የሚሆነው። ሰመር ሲመጣ አንድ አመት ከምናምን ማለት ነው። ምንድን ነበረ ፐርፐዙ? ለምን $50 $50 ነበር። እሺ ሸታም I swear literally እንደተመለስን ነው እጥፍ የሆነው እና $50 ሂሳብ ነው ሄድነው። ለሁለታችንም ደርሶ መልስ ቲኬት $134,000 ነው የከፈልነው። አጠቃላይ 450,000 ምናምን ያወጣሉ። 500 ምናምን 500 ደረሰ። ኦኬ የሚመስለው እሷ ስታወራ በቃ ያኔ በእኛ ጊዜ እድሜዋ ትልቅ ነው ይመስላል። በቃ ምን ጊዜ ነው ለውጡ እኮ it's been አንድ አመት ከምናምን $100 ጨመረ ማለት ነው። exactly so it's a lot of money በባንክ ነው $100 በጣም ተዝናንተን እንሄድ ነው። የምር እኔም ሾክት ነው የሆንኩት። እሺ $100 $50 ነበረ ስትኝ ክቡ ነው ያልኩት። but like the good thing is Thailand is still cheap. relatively still cheap ነው ሀገሩ። relatively እንትን ወደ ታች ከመሄድ ጋር ኪፕ አፕ እያደረገች እየረከሰ ነው ዛም ፕሮቫይድ የሚያደርጉት አይደል? አይ ፋይናንስ ብራችን ነው እኮ ወደ ታች እየሄደ ያለው። of course how was Thailand አንተ recently? why am not done ከዛ እኔ ምን ያህል ብር ወጣችሁ የዛ ጊዜ ስትሄዱ? like we said 500 ምናምን 500 ከነት ኪቱ ሙሉ ነገር ስኬት፣ ምግብ፣ ሙሉ ነገር ሎካል ፍላይትስ፣ ሾፒንግ ሾፕ አድርጋችኋል? በጣም yeah we did። የምርሽን ሻንጣ ለራሳችን አይደለም እንጂ ለራሳ thank you ለሰው ነው አይደል እንዳለ። ታዲያ እኔ በዚህ አጋጣሚ የተረዳሁትን ነገር ልንገርሽ። አንድ አክስት ነበረችኝ ብቸኛ ከኛ ቤተሰብ ውስጥ ውጪ የምትመላለስ የነበረች ብዙ ጊዜ። ኦኬ ለሁላችንም ነበር ዕቃ የምታመጣ የነበረው እና ለሁላችንም የሆነ ነገር ይመጣልናል ከውጪ ስትመጣ ለስራ ነው ልትኖር አይደለም ሊያውም እና መታየ የነበረው መከራ ታየኝ። እዛ ሂጅ እኔ ጀኒ ምንድን ነው የምወስደው ለእንትና ምንድን ነው የምወስደው ራስ ምታት ከዛ ብር የለሽም ነው የሆነ ሰዓት you have not bought anything for yourself ለራስሽም ነው። እኔ አሁን ላይ በጣም የተማርኩት ነገር ሰው ውጭ ሲሄድ ይሄን ገዝግዙልኝ ይሄን አምጪልኝ በጣም ከባድ ለራሱ ነው የሚሄደው። ነፍሴ የተጨነቀችው ነው ይጨንቃል፣ በጣም ይጨንቃል። ከዛ ደግሞ so much fun ውሽ ደፋና አንቺ እኮ እንትን ማቃቸው የኢትዮጵያ ኤርላይንስ ስታፎች አሉ ክሮሽ ምናምን እንትን ሽንጥ ምናምን አስገዛለሁ ከስጋ ምናምን አሁን ሼን ያዘኝ አልጠይቅም ከዚህ በኋላ ብያለሁ። እግዚአብሔር ለስቴክ የሚሆን ስጋ ምናምን ያስቸግራቸው። ከሳውዝ አፍሪካ አስመጥቻለሁ፣ ከብራዚል አስመጥቻለሁ ምናምን። አሁን ክሩዝ ሲሆን እንኳን አንደርስታንደብል ነው። ኧረ በእናትሽ ያሳዝናል። ባይ ዘ ዌይ እሱ ብቻ አይደለም መጓዙ ራሱ ማለት ነው። የሚያርፉበት ሆቴል አለ። ከዛ ሾፒንግ ኤሪያውን ለማግኘት ትራንስፖርቴሽን ኮስቱ ራሱ ስናሪዚ ትራንስፖርት ደግሞ ማንም አይጠይቅሽም። ሼም ይዛቸዋል መጠየቅ። እኔ ግን አሁን እዛ እያለሁ 300 ባት ይልሻል ከዚች እዛች ያናደል እግዚአብሔር። ቱክቱክ አትሄድም? ቱክቱክ የሌለው ውድ አይደለ ይበለጥ ቱክቱክ ኧረ ቱክቱክ በጣም ውድ ነው። ሲጀመር ደግሞ ኤሲ የለው ሙቀት ነው እና በዚህ ትወጣለህ እንዲህ ብለሽ እንደዚህ ብብትሽ ይላጣል። በዚህ ትወጣለህ እንዲህ ብለሽ ሙቀት ቦዲ ነው የምታረጊው። ሙቀት ነው እንፋሎቱ ሲነፋሽ ኤር ፍራየር እኛ እንደዛ ነገር አልነበረ ግን የሚሞቀው በጣም ነው የሚሞቀው። አይ ፊል ቱክቱክ ለማየት ይመቻል ግን በስቶሪ ስታደርገው የነበረው የግራብ ሞተሩ በማታ በቀን አይሆንም እንዴ? እናንተ በጣም ስንጦሎጦል ነበር። እናንተ ስትሄዱ እኮ $50 ነበር ስቲል የነበረን ብር ግን ትንሽ ነው አንጻራዊ ሪላቲቭ። አይ ግን እንደዛም ሆኖ ግን አልበቃንም። ብዙ ብር ወጥተን ትንሽ ባት ነው የገዛ ነው። እናንተ 500,000 ወጥታችሁ የገዛችሁት ባት ብዙ ነው በጣም። እዛ ስፔንድ ያደረጋችሁት ምን ያህል ነው? በዚህ አጋጣሚ ኢንስፓየር ሆኖ ሄዳችሁ ማየት የምትፈልጉ ሰዎች ካላችሁ ይህንን እንደ እንትን መውሰድ ይችላል። እንደ ሪፈረንስ ምን ያህል ነው ለሆቴል ስትይዙ የነበራችሁት? ፍላይት ምን ያህል ነው ያወጣችሁት? መጀመሪያ 100 ምናምን 130 ምናምን ራውንድ ትሪፕ መመላለሻ ለአንድ ሰው ሁሉም ነገር ለሁለታችን ነው እንጂ 130,000 ራውንድ ትሪፕ yes ለሁለታችሁ ገስማት
በሰዓቱኛ በጣም ስትራግል ያደረግ ነው ሄዱ ሀገሩን ዲስከቨር ከማድረግ በላይ ማለት ዲስከቨራችን ሳይሆን ትራቭል ከማድረጋችን በላይ ፊገሪንግ አውት ታይሙን ሶ ዳት ዊ ካን ቡክ ኢትዮጵያ ትኬት ለመቁረጥ በእኛን 00 ሰዓት ይላል we literally did a whole video ሙሉ ሰዓት ቁጭ አደረግነውና ካሜራችን we posted that video ኮንፊውዥናችን እግዚአብሔር አንደርስታንድ ማለት በጣም ነው በተቸገርነው የመጀመሪያ ትሪፓችሁ ነበር ሎካል ፒፕል ይላል ይገርማል እነሱ ማለት የመጀመሪያ ነበር አውሮፕላን ውስጥ ገባ in general ሎካል ፍላይት ምንም አልነበረም ቴክ ኦፍ ላንዲንግ ምናምን አልወከረሽ no it's not a big deal እንትን እኮ አይደለም እንደ ትልቅ ኤክስፒሪየንስ ነው አይደለም ሁኔታው የህይወቴ እንትን ፕሌን የሚያስጠቅም አይነት ስላልነበረ ዩኒቨርሲቲ ጅማ ቅርብ ነበረ I can understand ግን when it's your first experience ደግሞ የሆነ ነገር አለ she expected ፓኒክ እንዳረግና ፊዚካል ጀለስ የተማሪዎቿን ግሬድ ስታረግ ነበረ የተማሪዎቿን ፊክሽን እያነበብኩኝ ነበር ምናምን እዚህ ጋር ላይቷን አብርታ መሀል ላይ ግሬድ ፈተና እያወጣች ነበር ነበር ኢኮኖሚ ላይ መጨረስ ነበረብኝ ስራ ነበረኝ እየሰራሁ ነበረ ግን በጣም የከበደኝ ሄዶ ማገሩ ከመዝናናት ከምንም ሰዓትና ቀን መለየት ነው ሰው 130 ሺህ የሚለውን ላነሳለ እኮ ነው ከዛ እንደዛ ምናምን ብለን ፊገራት አድርገናል ብለን ጨርሰን ሰዓታት አውርተን ነው እሺ ሄደን ትኬት ቆረጥኩኝ ምናምን ደርሶ እንደዚህ ነው ብለን አወራን ከዛስ ለካ ሮብ የሚሆነው በእኛ ነው በእነሱ ገና ነበር ቀኑ ሚድናይት ካለፈ በኋላ ማለት ነው ሶ አንድ ዴይ ኤክስቴንድ ማድረግ አለብን ለአክቲቪቲያችን ማለት ነው ከሰርኩ ማለት ነው የሆነ የሚቆረጥብህ ብር አለ አይደለ እሱን ጨምረን ነው 130 ምናምን ስለሽ የከሰርነውንም ብር ጨምሬ ነው 130 ራውንድ 130 ምናምን 134 ሺህ ገደማ በጣም የተነጨው ምናምን የመሰለኝ ነው ግን እጥፍ መሆኑን you have to remember ምንድነው ከዚህ ምንማረው 2-3 እጥፍ በቃ ከዚህ ምንማረው ከስር ትራቭል አድርጉ በእኛ ጊዜ አሁንም ባንተ ሰሚ አይተሻል እንትን እያወራንበታል ነበር ዳት ጋይ en የሆነ ሽማግሌ ሰው ሌት ሆነ ብትሄድ ደግሞ ሞር መኒ ታወጣለህ ያስገኛል በእናትሽ እኔ ያልኩት ሱነር ቤተር ነው ትራቭል ስታደርጉ ፕላናት ምንድነው you know that ሽማግሌ ጋይ who said ምንድነው what do you like to do for fun ሲሉት ሀገራቶች ብለው ጦርነት ካጋጠማቸው በኋላ ወይ ናቹራል ዲዛስተር ካጋጠማቸው በኋላ I like traveling ምናምን ያለው the Ritz Carlton was like $20 a night ምናምን ዱባይ so it's true so you might die but so you're saying የት ሄዱ ቤተ እስራኤል ሄዱ ነውስ ላኪ አምና ላፊ ጦርነት ይዝባድ እኛ ትሪፓችን መንገድ አስቀይሮናል ባይለው አባባልሽ ደም መንገድ አስቀይሮ ነው የመጣ ነው ጦርነቱ let's go back to Thailand መጀመሪያ እንመለሳለን ወደ let's go back to Thailand ስንት ቀን የቆያችሁት እዛ 7 days 6 days including the flight 8 ቀን እና 7 nights የበረራው አንድ ላይ ነው የምታድሩት ምናምን አዎ እንዴት ነበረ the whole time peace ነበራችሁ አልተጣላችሁም አልተጨቃጨቃችሁ አፍንጫና አልቻትም a lot of people TikTok ላይ በጣም ኖርማል ነው by the way she travel ሲያረግ ሰው ይጋጫል እሺ የሆነ ጃጅ እንዳታረጓቸው እዚህ no የሆነ ሰዓት we were irritated with each other የሆነ ሰዓት ሙቀቱ ምናምን ማለት የሆነ ሰዓት ላይ ባንኮክ እንደዚህ ትታይዳለች አምን ያልክ ይቅሽ አምን ያልክ ትታይዳለች ማለት ነው ይሄ ሙቀት ይሄ ነው ይሄ የሆነ አንድ ኦፒኒየን ኢሪቴት የሚያደርገው ነገር ነው it's not me ወይም እሷ አይደለችም ኢሪቴት ያደረገችኝ it's just ሙቀቱ በቃ ባህሪ ይቀየራል እና just like እንጂ not a fight I understand ግን አሁን ለምሳሌ ማለት ነው ልክ ስትሄጂ ማለት the whole thing plan ተደርጎ ነው የሄዳችሁት በዚህ ቀን ይማረጋለን በዚህ ቀን ይማረጋለን በዚህ ቀን we have liu triple I remember extra time ኖራችሁ ምናምን ነገር አንቺ want to do something she doesn't want to do something ምናምን አንቺ ነገር ማድረግ ትፈልጋለሽ አጥቷል አንድ አይነት ነገር ነው ማድረግ የምፈልገው አንዴ ወተናል እስከ መጨረሻ አፈር በልተን ነው መንገባት ነው ማለት ነው literally we believe in አንዴ ከወጣሽ anywhere it doesn't matter ከሀገር ውጪ it's an exception wherever አሁን like የሆነ a night out ከጓደኞች ጋር ወጥተ ምናምን የሆነ ሰው ሙድ ቢጨርብ ምናምን ነው እስከ መጨረሻ ለብሼ ጸጉሬን ተሰርቼ ገንዘብ አውጥቼ already and I'm here and you expect me to be bored I will have fun yeah that's the motto mentality anywhere and everywhere ተዝናንታለ even ለቀን ሴት ካረጋችሁት ፕሮግራም ውጪ ኤክስትራ ነገር ስትሰሩ ነበር ማለት ነው ከታስተሉ ነበር ዞር ስትሉ ነበር ምናምን ካንስል ያረግናቸው ካንስል ተዳክመን ባንኮክ አሁን ብዙ ነገር ካንስል ነበር ሳይበቃ ቀርቷችሁ ከዛ ልክ እንደዛ ግን አክቲቪቲውን በስነ ስርዓት ያረጋችሁበት ቀን ላይ ገብታችሁ ስተኙ የነበረው እንቅልፍ ማየት ያበደ ነው በጣም ደስ የሚለው no you know it was fun ኢትዮጵያ ገና ማታ
ኖ ኢትዮጵያ ገና 6 ሰዓት ነው እዛ 10 ሰዓት ሆኗል እና ለኢትዮጵያ ቀን 9 ሰዓት ተኩል ፖስት ማድረገውን ኮንቴንት እኛ ታርቀናል ኤዲት አድርገን ሰጥተን ደስ ይልሻል የዛኔ ደግሞ ቲክቶክ ወዝናት እንዳሁኑ የሆነ በቃ ፎሎ ለማድረግ ምናምን እንዳሁኑ ስኩንኩን አይደለም ምናምን ስታይክ Instagram people don't follow people so የዛኔ በቃ the content was just boom እያደረገ ነበር because it felt like ኢትዮጵያ ኮንቴንት ለመፖስት we had more time so ማታ የ3 ሰዓት ኮንቴንት ኤዲት አድርገን ጨርሰን እንተኛና 7 ሰዓት ሲሆን በላይ ተነስተን ፖስት አድርገን ይቺ ምን ያሬድ ነጉ ነገር ይቻላል ማናት ኢትዮጵያ ለቆ ቀን ነው እዚህ እኮ ማታ ነው የተደረገው ሰውዬ አይ እግዚአብሔር ስራ ያለ ማን ነው ያሬድ ነጉ ነው ለንደን 4 ሰዓት ምናምን ፎር ያ ያሬድ ነጉ you made me explain my joke no it's not funny anymore እና በቤቱ ሆነ anyway በጣም ጸልይ ነው አይ እንትን ነው how was Thailand ላንተ ኒንጃ በጣም ያበረ ነበር we had really like with my fiance Liliana ትባላለች እሺ እንዴ ነበር የመጀመሪያ ትሪፓችሁ ነው አንድ ላይ okay how was it fight አልነበረ give it back አንተን ነው እኮ ይሄ እኮ እኔ በጓደኞች ምናምን ማቀ ነገር ስላለ ነው እኛ ፋይት የምናደርገው ሌላ አይነት ጸብ ነው አይናራይሚ ያበደ ታይም ነው ያሳለፍነው ያበደ ታይም እንደዚህ ነው ኢንጆይ አድርጌ አላውቅም የትም ቦታ ታይላንድ የምትገርም ቦታ ነች መቼም ማረሰው ፒፒ አይላንድ ያየ ነው ስኖርክሊንግ ምናምን አንደር ዋተር መዋኘት አሳ ጋር መዋኘት ገርም አትችልማ ዋና እሷን ነው እንዲህ የምትይው እኔ አልችልም እሷን ከዘመዶቹ ዋጋ ሶቢ ግሬ ቅርበ ነው ላፍጫ ነገር just let you know እንትን I did that it was fun አሳዎቹ beautiful ናቸው you know what I hated the most ምላስን ስልሰው ጫዋራ ላይ ነገር በቃ ሙሉ ቆዳዬን ያስጠላኝ ሙሉ ውሃው ጫው ነው by the way ፍሎት ለማድረግ ይቀላል እና እኔ ዋና አልችልም ነበር ኖርማሊ ገባኝ ዋኘኝ እግዚአብሔር እና ሶልትድ የሆነ በጣም ጫው ያለበት ውሃ ሲሆን ፍሎት ታደርጊያለሽ ብዙ እንትን አትይም I should have tried አልዋኘሽም እንዴ እኔ እኮ I can't swim እና ከነጭራሹ አልገባሽም አልገባም Are you serious we did ሆቴል ዋኝተናል ሆቴል ሞንኪ አይላንድ ገብተናል እስከ ወገብሽ ምናምን ለፎቶ ነው ግን በቃ ሊል ስዊሚንግ ሱቷን ትለብሳለች ፎቶዋን ትነሳለች ማን ያርገሽ ነበር እንዳይበላ I can't swim ከዛ ምን ነው ኦቨርኦል በጣም አሪፍ ታይም አሳልፈናል ናይት ላይፍ እንዴት ነው ናይት ላይፍ ባይ ዘ ወይ አልወጣን at all አይ አንድ ጊዜ ወጣን የሆነ ነገር አለው አብሶ እሺ እኛ የወጣ ነው ባንኮክ አልነበረም እሺ ናናን ስትሪት ሄደናል ምናምን ናናን ምንድነው ናናን ቢች ናናን ምናምን ይባላል አይደል ባንኮክ እዛም ሄደናል ግን ትክክለኛ የወጣንበት እንትን ነበረ ፑኬት እንትን ነበር ፓቶንግ ቢች የሚባል ቦታ አለ እና በቃ like ትክክለኛ የዱርዬው ሰፈር ነው ከዛ እኮ ስትሪት ፉዱ ጋር ምናምን ሄደ ነበር ያየነው you know like አሁን ለምሳሌ አላ ተጠብቆ ነው ማለት ፓታያ መቼ ነው የምታወራው ስለ ፓታያ መቼ ነው የምናወራው አይቻለሁ እዛ ፓታያ ሄዳችሁ ፓታያ ሄደ ፓቶንግ ቢች ኮንት ነው ዘይቀረ መንፈሳለሽ እኔ እኮ ጤነኛ ትውዚኝ ማጂ ነው ስቶሪ ላይ መስሎኝ አላ አረ ፓታያ ሹገር ክለብ ፊት ለፊት ያለችው እኮ ነው እዛ ጋር ነው ኦኬ አይሆንም ሲጀመር ይኸውልሽ ምን አለ መሰለሽ እግዚአብሔር ዲፔንድ ያደርጋል የምትሄጂበት አካሄድ እኔ ፐርሰናል ኦፒኒየን ነው እሺ አሁን ለምሳሌ እናንተ አንድ ላይ ሄዳችሁ በራሳችሁ ቫይብ ኢንጆይ ያደርጋችሁት ነገር አለ ምናምን ኦኬ ናይት ላይፉንም ሳም ኤክስቴንት ወይም ሌላ ቦታ እዛ ሰፈር ሄዳችሁ መቼስ ኢንጆይ አታደርጉ ማለት we did we had a blast መንፈስ አለበት ባይኔ we had a blast ነፍሴን ይጨነቅ የዛን ቀን የረሳው ሀገር ነው ምንም ስማማ እግዚአብሔር የረሳው ሀገር ነው በጣም ይጨንቃል መንፈስ አለው አይሰል no ፓታያ በደንብ we felt it ሁላ ይጨንቃል ፓታያ ፑኬት was fine because እኛ ፑኬት አክቲቪቲውን ነው ያሳለፍነው በጣም no I don't know ብቻ ፓታያ በጣም literally ያረፍንበት ሆቴል ወዝ ይሄ የሴተኛ ዳሪዎቹ የሌዲ ቦዮቹ የሚቆሙበት መደዳ ያለ ነው እና እጅ ምናምን ይዘዋል ስታልፍ ምናምን እናንተንም ይጅ ይሸጣል አተዞራትን ምናምን አታቸው
በአማርኛ ግን ፑኬት እኔ ፐርሰናሊ had even ፓታያ በጣም እንትን ሆነ ነበር። ፓታያ ኮምፕሊትሊ እኛ ካለንበት ዓለም ሌላ ዓለም ውስጥ ያሉ ሰዎች ናቸውና አይ ቁጭ ብለው እኔም ያልወደድኩት ስለዛ ነው። አይ ሳይ እኔ እዚህም ባንኮክ ራሱ ሄደን ያልወደድኩት ስለዛ ነው። ልክ ስትገቢ መጀመሪያ everybody selling አይነት ነገር ነው። በቃ እንዴ እንትን ሜኒ ቀርቤል እንዴት እዛይሽም ቀሽት እንደዚህ ሜን ዋው እየገባሽ ፒንግ ፖንግ ሾው ምናምን ይሉሻል። ቦይ ሾው ምናምን ይሏል። በጣም ናይት ላይፉን አንተ ግን እኔ so much fun because በደንብ ሪሰርች አድርገን ነበር ይሄድ ነው በደንብ ፏ ብለን ምናምን we went to like a very fancy beach club ከዛ በኋላ even though there was no beach party አልቋ ጨለማ ዛሬ እኮ የለም ነው እንጂ ተባለና በዛ ቀን የለም። ከዛ we met የዛው የታይላንድ ሴቶች ተዋወቅን። ወንዶችም ሊሆኑ ይችላል። no they're girls ያስታውቃሉ። ከዛ መኪና ጠራና like literally ጨለማ ነው። ይሄ ሪዞርት እንዴት ነው ረጅም መንገድ ተጉዘህ አይደለ ሆኖ it's fine so ረጅም መንገድ ተጉዘህ ነው ሪዞርት ይሄ the beach club ምደርሰው so ጨለማ ነው we can't walk we can't get grab ምናምን ነገር ከዛ ይሄ ልክ ዝም ብሎ መኪና ይፈለግላችሁ እንደሚባል እንደ ዶልፊን አይነት መኪና መጣልን። ዘፈን ኮኔክት አድርገን literally strange girls ማናጋቸው እነሱም ደስ ይላሉ። የሆነ ፊልም ነው it was her birthday አንደኛዋ እህትማማች cousins or something ከዛ ሹገር ክለብ እኛ ደግሞ አጣርተን ነበረ አፍሮቢት የሚከፈትበት a lot of the black community የሚኖርበት ቦታ ቲክቶክ ላይ ነው ሁሉ we went there just to see ሌላ ቦታ ቢወስዷችሁ በፍኗችሁስ ኩላሊታችሁ የሚሸጡት ለምንድን ነው? አራት ኩላሊት አለ እዚህ 17 ፕሮ አራት 17 ፕሮ ማክስ no we had our map እኔ ነኝ እንደዚህ አይነት ነገር ፍሪክ አውት ማድረግ ጀለስ እየዘፈነሽ ነበር ከነሱ ጋር እኔ ከኋላ ሆኜ ማፕ እየተከተልኩ ነው። አላገባሽም ማያኔ አልወለድሽም ነው እንዴ of course ከትዳር አሁን ታረጋግጥ ነው አሁን በጭ ሆነሻል። ልጅ መውለድ በጭ ያደርጋል እኮ በጭ ምናምን አይደለም። አሁን ክለብም ነው ብቻ ብዙ ነገር ሊሚትድ ትሆናል። እሺ ከዛ ስፖንታኔስ የሆነ ታይም አሳለፋችሁ ዝም ብሎ ራንደም ኮን ሰዎች ጋር ሹገር ክለብ በቃ ሰው ይሄ እንዴት ነው የሆነ በቃ ማንም ሰው ቼክ አያደርግም። everyone is interested in the Thailand people so ማንም ቼክ አያደርግም። ከዛ we were not drinking because bottle service is በጣም expensive ቦትል ብቻ ነበር የነበረው። ከዛ ቢራ ነገር አዘ በፖፖ የምትመጣው ቢራ ቪዥዋል ምናምን በጣም ሄደ ስክሪኑ ምናምን አዲስ አበባ when you go on a night out it's just like በቃ you know what I mean is this ስክሪኑ ምናምን የኛ ናይት አውት በጣም ይሻላል። no ይሻላል አዝ no visual ስርዓት ያለው እኮ no visual በቃ visually was beautiful በቃ የነበረው ነገር ምናምን ህንጻው ዋው እና ስለለበ ዞረባቸው it was really fun በጣም ቢራ ስንት ነበር እናንተ እዛ ያላችሁ? 50 ባት 40 30 100 ባት 120 ባት ነው ሁሉ እሱ የኛ እኮ ክሬዚነስ ማለት ነው። ከፑኬት ነው ፓታያ ነው እሱ አይደለ ዳት ስቴጅ ላይ የሚደንሱት ያቺ ተወርቆት ለሶቪሌ ወንድ ልጅ ተወርክ ሲያረጋዩኝ እናቴ ተሙት እሱ ማለት ነው ሜካፕ እንደዚህ እፉዬ ገላ የምትመስልጡት ማስያዣው እና አድርጓል። ምን እየሸፈነ እንደሆነ አልገባኝ። ፋዚ ነገር እንዲህ ማምን ይላሉ ፋዚ ነገር እግዚአብሔር። ከዛ ጠረጴዛ ላይ ወጥቶ ልክ እንደ ጣሊያን እንዳባር አርበኛ ጠረጴዛው ይቶ ጡ ያረጋል። ኑጣ አልኳት ወጣን። እግዚአብሔር ነው እኛ we went to like መንገድ a dance እንትን ይሄ ገብታ ሴቶች ይደንሳሉ ሩቲን አላቸው ምናምን እንትን ዱላ ይዘው ምናምን ሴቶች አይሆኑም እነሱን አይደለም በእውነት አብዛኞቹ ሴቶች አያስታው we don't care appearance እንደ ሴት ከሆነች በቃ ምን ምርመራ ውስጥ አንተ እኮ ይልም አገጩ የኔ ያክላል እኮ እንደዚህ እኮ ነው እግዚአብሔር ሳሮንን ታይላንድ I think one of ፑኬት እንትኑን ሄደሃል ይሄ what is እንደ አባይ አይነት እንደዚህ እንትኑን ሄዳ ምን ምትባለው ጭቃያ ራፍቲንግ ነው ራፍቲንግ በእንትን ሄድ ነው በስፖንጁ በሚነፋው ባየር ኦኬ ያወራን ያለን ስለ ባንሳና ነገሯ ነው ራፍቲንግ ይሄ እንደዚህ አቀበት ቁልቁለት ሆኖ ግን ውሃ አለው እሱ ላይ በፓደል እንደዚህ እንትን እየተባለ ሰው ምናምን በጣም ሪስኪ እኔ ፈራሁኝ። እኛ ማለት ነው ቺፕ ደግሞ 1000 ባት ጨምረን ማለት ነው የመጨረሻ ድረስ ቢሄድ 8 ኪሎ ሜትር ነው የሄድነው ጨምረን 8 ኪሎ ሜትር 12 ኪሎ ሜትር እና 8 ኪሎ ሜትር ነው ያለው። we went the longest one ቶታል እኮ አይደለም እሱ እኮ አይደለ በባይክም አለው ምናምን ባይክም አይቻለው ስትነዱ
4 ጎማ ያለው ባይክ እሱኛውንም ነርተናል። እሱኛው በአንድ ቀን አይደለም እንዴ? በአንድ ላይ ነው ግን that was the longest ይሄድ ነው በውሃ ነበር የውሃውን ከዛ በመኪና የምትመለሰው እንግዲህ የተቀማጨለባቸው ቱሪስቶች መሆናቸውን የምታውቁት አይ ዋና ስለማንችል ውሃ ውስጥ አንገባ ምናምን ብለው ራፍቲንግ ምን እንደሆነ ይሄን ቪዲዮ ከጨረሳችሁ በኋላ ሰርች አድርጋችሁ ይወግዛ ራፍቲንግ ምን በጣም ዴንጀረስ የምትድነው ነገር እኮ አይደለም እሱ። ስለዚህ ምንም በቃ ፕላስ ደግሞ እኔ ያለሁ አንዴ አንተ እሱ ይገርምሃል እንዴ እኔ በአሁኑ ክረምት ቪየትናም ሄጄ ነበር ኢን ዘ ሚድል ኦፍ ዘ ኦሽን ካያክ እያደረኩ ግላስ ካያኳ ግላስ አይደለም ኖርማል ነው ይሄ ከዛ እንትን እንደዚህ ዋሻ ውስጥ ትገባለና ዋሻ እንትኑ ላይ ቁጭ ብለህ እንዲህ ብለህ እንዲህ ነው የምትቀዝፈው ማይክ ውስጥ አሁን ገባች እኮ ጠረጴዛ እና እንትን ውስጥ ምንድነው ዋሻ ውስጥ እየሄድን እየተጋጨን እንዲህ እያልን ዋና አልችልም እኔ ካያክ አደርጋለሁ። ሄልሜት ምናምን አድርገሻል? እቺ ላይፍ ቬስቷን ባይ ዘ ዌይ ቬስቷን ካረግሽ ልስመጥ ብትይም አትሰምጪም። አሪፍ ግን በእውነት መሞከር ነበረባችሁ። ስኖርክሊንግ በጣም ነበረ ደስ የሚል። ኤኒዌይ ከትራቭሊንግ እንትኗን አለማድረጌ ግን ይቆጨኛል። ፈርቼ ነው ቱ ቢ ኦነስት። ራፍቲንግ you missed out በስማ በጣም እኛ ማለት ነው ካልከኝ and that was my favorite number one activity ይሄ እንዲህ ያጋጨኝ videos I have እየሳቅን ማለት ትወድቃለች። ከዛ ወንዶቹ ፕራይቬት ነበር የያዝነው ገባ ሁለት ናቸው። ከዛ being racist by the way አቆሙትና የሆነ ሰዓት አጋጭ ኤክስፒሪየንስ አድርጋቸው የነበር ነውና everyone was Arab Turk እነሱ እዛ ጋርጓቸው ተባለ። ከዛ ጥቁር እናንተ ለዩዋችሁ of course ለኛማ ፕሪቪሌጅ ነው ፕራይቬት ሊሆነልን። እኔ በጣም ነው ፊንድ ደሞ ነው ኧረ በስመ አብ ምንም ከተቀመጥክ ግሬት እኔ አናደኛል እንደዚህ ነገር ቀለበት ሰጡን። ከዛ ፕሮፖዝ አደረጉልን። ሰዎቹን ታያቸዋለህ። ቆይ ሆድን ይዘው ምን እና በዛ ታይላንድ አሁን ሆነ ተናለች ፊዮንሴ ያለሽ ታይላንድ እዛ ሁለታችን አበባ ቀንጥሰን እንድትቋጠራትና ተንበርክከው ሙርት ይዣለሽ ሰማ ተበልተሻል ብራዘር። ሁለተኛው ነሽ አንቺ እዛ ለፑኬት ጀልባ እንትን የሚል ሰውዬ ሚስቴክ መጣለች ነው እየጠበቀ አሳጥማች አለ እየጠበቃት ያለ ሳስተ ይዤ አዳትልቃት አንቺም ወይ ጉድ እኮ አይ ነው የሷን ደንባል ይሻላል። ረበሷ ከዛ ዋይፋይ ምናምን አድርገው ወንዶች መጫወቻው ከዛ እዚህ ጋር ያደርጉልናል። እዚህ ሄልሜት አድርገን ሳር ቀንጥሰው እዚህ ጋር ዋይፋይ እንዲያዛችሁ ነው በጣም እኔ አሃደ ብላስት ሆነ ያ አክቲቪቲ እንደዛ ወደድኩት የለም። ብሶ ከዛ ደግሞ ምን ያደርጋሉ መሰለህ ራፍቲንግ እንትን የሚሉት ማለት ነው እንትን ስለ ታይላንድ ማውራት ካላቆሙ ሙሉ ኤፒሶዱ ስለ ታይላንድ ነው ለሚተል ይወደድ ቀዛፊዎቹ ማለት ነው አውቀው ሌላ ጀልባ ልክ ጠጋ ሲል ይጠቃቀሱና አውቆ ቹዋ አርጎ ያለው ሰው ይረጫል ማለት ሳቡስ እንዴ ማምና ይራጫል። የሆነ ሰዓት ላይ ምን ሆነ ስንስ ውብር ሁለታችን ብቻ ነን ጥቁሮችና ሴቶች እና እንዳለ I feel like እሱ ስላልሞከርኩኝ ልታናዱኝና ልታስቀኑኝ እሱን ሞር የምትነግሩኝ መሰለኝ። No, it was so fun. I'll show you a video. You missed out big time. ላይ ብታየው በቃ the whole time አለ እሱ አልተደለተም ምናምን እያልን እየገለፈን አለ አዎ አልተደለተም። Anyway ስለ ታይላንድ እንውጣና ሌላ ነገር ነው። ታይላንድ ይሄን ይመስል ነበር እንግዲህ ከነ ልዩ ጋር ቀይቀን ሊትራሊ የኛን ኤክስፒሪየንስ ነገር ነው ያለቀው ቪዲዮ ዋይዘው እናንተ እንድታውቁ ይተራች so it's okay. Oh yeah true በጣም አሪፍ ነበር ማለት ከዛ ቀድማ ማያ ገባች ስትመለሱ ማህሌት እንደተመለሰ I got engaged የት ነበር ኢንጌጅመንት ቁልቢ ነው everybody knows ቁልቢ ገብርኤል እዚህ እንትን መተሐራ ምናምን ማን ነው ድሬዳዋ በቃ ድሬዳዋ ነካው ባይዘው በዚህ በኩል ነው አይደል ኢስት ነገር ነው እንግዲህ አዲስ አበባን እንደዚህ የምታዩት ቤት በኩል እንደሆነ እንግዲህ ቀስታ አስቀምጡ ከላይ ኮመንት ሴክሽን ላይ ቁልቢ ገብርኤል ቤት እንደሆነ እንደመካ አርጋችሁት እኮ እዛ ፕሮፖዝ ተደረገ ፕሮፖዝ አረኩኝ ምናምን በዛን ጊዜ what do you mean physically እናንተ ዴት እያደረጋችሁ ነበር? ውሸታ እውነት እኔ በጣም አስተውሳለሁ። እሷ ጊዜ በጣም ቆይቷል። ብዙ ነገር ተፈጠረ በአጭር ጊዜ ውስጥ ነው እንጂ ኮይን እኮ በጣም የቆየ አይደለም። ጨርሻለሁ ጣጣኝ ነው። ከዛም በኋላ ቆይ እሷ ኢንጌጅ ስትሆን ያብስራ ከነበረ ታይላንድ ስትሄዱም ያብስራ ነበረ። አንቺም ዴት እያደረግሽ ነበረ። ስለዚህ ፈቀዱላችሁ እዛ የምትሄዱ ብቻችሁን? ፈቀዱልን በስመ we didn't ask for a permission
we just left that's the word እንዴት ምን ማለት ነው? አይ ፈቃድ አልጠየቅንም የዛ ሰዓት በቃ ምንድነው መሰለህ ዴት እያረክ ሲሆን እኮ ከእንትን ጋር እንዳታያይዙብኝና ሳይፈቀድላት ሚስት መሄድ ትችላለች ገርልፍሬንድ አይ መከልከልም መፍቀድም ሴክሲስት ነው ምናምን እንዳትሉኝ ምክንያቱም ባለም ተከልክሎ መቅረት ስላለበት ስፔሻሊ ከፓታያ አዎ ወንድ ልጅ መቀመም ከፓታያ ወንድ ልጅ አጠቃላይ ታይላንድ መሄድ የለበትም ብቻውን ወንድ ልጅ በአጠቃላይ ወደ ኢስት ወደ ኤዥያ ቪየትናም ቢሄድ እኔ ካየሁት ቪየትናም is a very peaceful country እንደዚህ ማለት ኢቨን ናይት ላይፉ ለስፔሻሊ እኔ ፐርሰናሊ ለኢትዮጵያዊ ወንድ ኢንትረስቲንግ ነው ብዬ አላስብም የቪየትናም ለምን ወንድ ብቻ ነው የሚበዛው ወንድ ብቻ ሳይሆን it's very welcoming አይደለም እንደ ታይላንድ ታይላንድ ለምንድን ነው ወንድ ልጅ መሄድ የሌለበት? በጣም ሴክሹዋል ነገር ይበዛል። የሴክሹዋል ማርኬት ነው በቃ እንዳለ ሆል ካንትሪዝ ማርኬት የሚደረገው በሴክሹዋል ዩኤስ አርሚ one of the highest sex tourism አይደል እኮ አሁን ለምሳሌ ይሄንን ኢንከሬጅ እያደረኩኝ ምናምን ሳይሆን ማለት ነው እኛ ሀገር ከአፍሪካ በአጠቃላይ ከአፍሪካ ብቻ ሳይሆን ከአብዛኛው ሀገር ላይ ዓለም ላይ ካሉ ሀገራት ሴቶቻችን ሪላቲቭሊ ቆንጆች ናቸው ተብሎ ይታሰባል። ማርኬቲንግ ብናረገው በቱሪዝም እንትን አለ ብናረገው ታይላንድ እኔ ጠቅላይ ሚኒስትር ብሆን ቆይ አይደለ አይ ማርኬት ቢደረግ ምን ችግር አለው ብላችሁ ታስባላችሁ? እንደሱ አይነት አትራክት የሚያደርገው ገንዘብ ባፍንጫችን ይውጣ ነው። ወንዶቻችን እንደሆነ 5 ሳንቲም እንደማያስገቡ ወንዶቻችን እንደሆነ 5 ሳንቲም ያስገቡ ማሳየት oh my god I just really made እንደዛ ነው ታይላንድ ያደረገችው ታይላንድ የምታደርገው እንደዛ ነው ማርኬት እያደረገች ናቹራሊ በጣም ብዙ ሪሶርስ አለ ታይላንድ እኮ ሴቷን ብቻ ለምሸጠቻለች ወንዶች እንደ ሴት ነው የሚሸጡ ሴቶች እየተሸጡ ስለሆኑ እናንተ ብትሸጡ ምን ታስባለህ እየተሸጡም አይደለም actually ያው ሴቶቹ በጣም እየተሸጡ የሆነ ሴት እሺ ለምንድን ነው መከልከል ያለበት የሚለውን አላወራንም አይደል ለምንድን ነው መከልከል ያለበት ኢምፕሬሽን እኛ ያገኘ ነው ወንድ ልጅ ታይላንድ መሄድ ለምን እንደሌለበት እሺ እና ከዚህ በፊት ባሎቻቸው የሄዱ ሚስቶች እየተመለከቱ ከሆነ ይሄን ከሄዱ ሄደዋል በቃ በሰላም ተመልሰዋል ወደኋላ አታስቡ ወደፊት ግን ባትልኳቸው ባይነኝ because አገሩ ዩኤስ አርሚ ማለት እኮ በቃ ህይወት ቀረብን ብለው የሚያስቡ ናቸውና ሪታየር ሲያደርጉ ለመዝናናት የሚሄዱበት ሀገር ነው ዲሲ ሀባድ a lot of the expat community አለ በቃ ሪታየር ሲያደርጉ የሚሄዱበት ሀገር በጣም ብዙ ሽማግሌ አለ ህይወቴን አልኖርኩም አሁን ግን to the እንትን ልኑር ሰው የሚሄድበት ሀገር ነው ስለዛ አንተ ምንም ጨዋ ብትሆን ኢንቫይሮንመንት ኢምፓክት አለው ገባህ አይደለ እንትን ላይ ሶ ምን አይነት ኢንቫይሮንመንት እንደሆነ ካወቅ በኋላ እዛ ባለ መላክ ብዙ ምቾት የሚሰጥ ነገር አይደለም በቃ ሴቶችስ መሄድ አለባቸው it's okay ሴትና ወንድም አንድ ላይ መሄድ ይችላል እኮ የጾታ ጉዳይ because እኔ አሁን ጥያቄ የጠየቁት እና ያልሰራና very welcoming to ወንዶችን ወደ ካልቸሩ ለመሳብ ሞር የሚጥር ሀገር ነው not really ለሴቶች ነው ምንም አይነት ቴምፕቲንግ ነገር የለውም ለሴት ወንዱም ሴቱም ወንድ እዛ ያሉት ወንዱን ነው ቢፈልጉ ወደ ወንዱ ነው you can just go there and have fun እና ደግሞ ልክ እንደማንኛውም ሀገር if you're well educated about ምን አለ ለመሄድ ነው አሁን ለምሳሌ ፓታያ maybe for the beaches ምናምን ካልሆነ በስተቀር you can find the same thing ሌላ ቦታ ፑኬት ላይ እንደውም ቤተር ባይ ዘ ወይ ቤተር prettier beaches ምናምን ነገር so yeah ምንድነው መፍቀድ አለመፍቀድ በሚለው ማለት ነው አንዳንድ ነገሮች አሉ እኔና ሊ ከማግባታችን በፊት at least we need to have minimum of and trip just us እና it's been a long time YouTube ከጀመርን ምናምንና ወርዲ ቦታው አጥፍተነው አናውቅም ብሩን እና ለቫኬሽን ሴቭ የተደረገ ብር ነው አንተ በድግ በላ አልፈቀድኩም ማቴጂም በተል ሰማለሁ አልሰማም ሶ ከዚህ በኋላ ትራቭል ማድረግ እቅዳላችሁ አንድ ላይ ግን ባሎቻችን ተጨምረው ነው የሚሆነው ከዚህ በኋላ አንድ ላይ ሙሉ ፋሚሊ እንደዛ ብቻችን it's weird ደግሞ you kind of also feel guilty ስንት አመቱ ነው ማ ጩጬሽ 7 ወር about to be 8 ወር actually በጣም ትንሽ ነው ልጅ we just gave birth በጣም ትንሽ ረጅም ጊዜ ቆየን ይመስለኝ እኔ ባልኩ እኮ በጣም ብዙ ባንዲ ስለሆነ ነው እንጂ ጊዜው ረስሞ አይደለም no she just got married ከአንድ አመት ከምናምን በፊት so not really በጣም ይፈጥ ልጇ በጣም አድጓል አጥቶሽ 7 ወር አንድ አመት ከምናምን በፊት ነው ያገባችው አገር 7 ወር አሁን አንቺ እንትን ነው የምትሆኒ ግን አሁን አንድ አመት ምናምን ሊሞላው በቃ የሆነ ወሬ ቀረው ምናምን ይመስለኝ እሺ ይሁን ልጅ ግን
ለምን መሰለኝ እንዴ በቃ እሺ ይደበድቡኝ እንዴ መሳሳት አይቻልም። አይ ኦኬ ውየለት ግን እንደ ተሳስፋ እሺ አንቺ መቼ ነው የምትወልጂው? ታላቅ ወንድም ጥያቄ ነው መብቴ ነው አይደል? እኔ ገና ለአግባ መጀመሪያ ሰርግ ነው የሚቀድመው መጀመሪያ ሼባ ይላካል ሽምግልና እንበላለን ሰርግ እንበላለን። አንተ ሎሌ ነህ። ሎሌ ማለት ሽማግሌዎች ይመጡና ቤት ልጃችንን ለልጃችሁ ይሉና ጠብር ግፍ ብለው ፕሩቭ ካረጉ በኋላ he is worthy of me and my family የዛኔ እሺ ስለተቀበላችሁ ቴንክ ዩ ጊፍት ይዘን መጥተናል ሲባል ሎሌ ልጅ ወጣት ይዞ ይምጣ ይባልና ሶፊ ባይዛዊ ቀላዋጭ ነው። የሴትን ቤተሰብ ነው የወንድም ቤተሰብ ነው። he is like a brother but የባሌ ሚዜ ነው። እኔ በጣም እንትን ነው አማርኛዋ እንደዚህ ተጠላለፈብኝ ነገርና እየመረቀችኝ ይሁን እየሰደበችኝ ኦፌንድ ነው ያናዳላ ገባሻ? ሎሌ ነው it was like a whole conversation ሎሌ እኮ ማለት ወጣት ማለት እኮ ገባኝ። አሁን እኮ ያሳስረዳሽ መጀመሪያ ግን ስድብ ነው ይመስለው። okay that's ዘመናዊ ተሸካሚ ነክ ጠሎሽን ትይዟል ተነ ያለች ነው ጎራው እቺ አንተ ጊፍትን አስቀምጣ ከዛ ሽማግሌዎቹ ሲወጡ ባይ ባይ ብላቸው ትቀራለህ። እንደዛ በጣም ጸድቀን የምናሳልፍ ይመስለኛል። ከጠዋት ጀምሮ ጨብ ማለት ይቻላል አይቻልም? ሎላይ ነከ ይዋበጆ አትችልም። በጉን አርዳለሁ ብዬ ራሴ ቫይለንስ ብሎ እንዳይዘጋልኝ አየት ያውቃል አንገት ላይ እሺ። ከዛ በኋላ አግብተን 1 ዓመት እግዚአብሔር ጋር ቆይተን እግዚአብሔር በፈቀደ ለሰርግ ምን እንዘጋጅ? በደንብ አነስ ያለች ነገር እንግዲህ ሶፊ ምድር ላይ ሰርግ ጊፍት የምትገዛልኝ ዩቲዩብ ፊት ቃል ይግባልኝ ጋይስ ተናገርኩኝ እኮ አይደል እንዴ? ምን ፊት ቃል ይግባልኝ እንዴ? ካሜራው የሰርግ በጣም ትቀልዳለህ በጣም ትቀላለህ። ምንድነው ታዲያ የሰርግ ጊፍት የሚሰጠው? ማህሌት ምንድነው የምትሰጠው? እኔ ከዋናዋ ቤስት ፍሬንድ እንጀምር መጀመሪያ። አንቺ ምንድነው የምትፈልገውን ትነግሪናለሽ? ላስት ታይም አይ ቼክድ ኢትስ ኦቨን ይፈልጋል። የቤት ዕቃ ነው እንጂ ሌላ ምን ችግር የለም። እንዳታስቢ አስቢ መኪና ግዛልን። የቤት ዕቃ አታስቢ ያለኛ ታዲያ በጣም ቀለል አደረገው። የቤት ዕቃ ነው የቤት ዕቃ እንዳታስቢ። አሁን ለምሳሌ ኦቨን ማይክሮዌቭ ችግር የለም። አይ ነው ሶፊን ደህና ነገር አላቸው። አይ ቲንክ ደህና ነገር ፍሪጅ አለሽ? እድሜ ፍሪጅ የለኝም። እድሜ ለስሙን አልጠራም ቶሎ በይ። ሳምሰንግ እድሜ ለሱ ፍሪጅ አለሽ? አይ ፍሪጅ የለኝም። ትልቅ ትገዛልኛለህ? አልገባኝም። ምንድነው የፈለግሽው? ሬሳ ልታስገቢበት ነው? ልጁን ገለው ልታስገቢ? ረጅም አይደለ? ሽንሽን አርጊ ማዳራስ ክራይም ሲን ምናምን እንትን የሚሉ ክራይም ዶክመንተሪ የሚያዩ ሴቶች አትመን። ዋው የሚተገሻልሻል ዘኮራ አሳብራ ቢገባበት ብራዘር። ለማንኛውም የሆነ ነገር ጽፋ አስቀምጥ። ዳይ ራሴን መቼም አልገድም በል። እሺ ሌላ ታዲያ ምንድን ነው የሚሆነው? በቃ ዲፕ ፍሪዝ ምን ተወጣስጋት በዳት ያው እኛ ቻናል ላይ እንዲመጣ ብለን ሶፊን 200,000 ቪውወር ካስገባችሁልን እኛ ፔጅ ላይ ሶፊኛ ፔጅ ላይ መጥቶ ስለ ኢንጌጅመንቱ አንዳንድ ነገሮች ያወራናል ብለን ነበረ። ስላላያችሁልን አትሊስት እዚህ ፔጅ ላይ ስለ ኢንጌጅመንቱ ከዚህ በፊት ወቸው ጉድ ላይ ተናግሯል። ሊሊ እንዴት እንደተዋወቃት ግን አሁን ደግሞ ማን እንደሆነች በደንብ አውቀን በደንብ ምንድነው ቀጣይ ፕላን፣ ሰርግ መቼ ነው የምንበላው? እነዚህ ጥያቄዎች ላይቭ ላይ የተጠየቅናቸው ጥያቄዎች ናቸው። ባይ ኢትስ ዮር ኦዲየንስስ ኩዌስችን። ስለዚህ ሰርግ አለ ወይ? እንዴት ነበር ኢንጌጅመንቱ? እንዴት ፕላን አደረግከው? ከቦታ አመራረጥ፣ ከሱፍ አመራረጥ ጀምሮ ከዲኮር አመራረጥ ጀምሮ አንድ ያጠቂኛ ሁሉ ነገር ነው ማወቅ የምንፈልገው። ኢንጌጅመንቱን ጀምረው ከአዲስ በቃ ኢንጌጅ when did you decide to engage? መጀመሪያም እኔ አክቲቭ ጊዜ ሆናችሁ አንድ ላይ ሆናችሁ so more than 2 years now። እሺ 2 ዓመት ሊሞላን አካባቢ በቃ እርግጠኛ ሆኜ ነበረ። እና ደግሞ መጀመሪያ እርግጠኛ ከመሆኔ እኔ እኮ በራሴ ፖድካስት ላይ ለምን ኢንተርቪው እንደምደረግም አይገባኝ። እናንተ ነበራችሁ መጠየቅ የነበረባችሁ። because I feel like የተቆራርጦ ፖስት ሊደረግ get a lot of views agree። ለቀጣይ ደግሞ ገስት ይመጡናል። እርግጠኛ ነበርኩኝ እምቢ እንደማልባልም። ያው ዋናው ነገር እርግጠኛ መሆን አለብሽ። ዝም ብለሽ በገገመው ምናምን አትቆምሪም። እዛ ፕሮፖዝ
ለማድረግ ወሰንኩኝ። I bought a ring. I'm sorry, let me cut you off. You bought the ring ምናምን ኦኬ። ከሱ በፊት ማለት ነው ወንዶች ይሄ the first glance ሳያት በቃ she's the one አልኩኝ እንደማገባት። በግላንስ አይደለም አብረን የተወሰነ ሰዓት ካለፈን በኋላ ነው መጀመሪያው። my question moment አለሃ I'm gonna marry this girl የምትልበት ሞመንት አለች። what was that moment? What was time ነው አይወልሽ እንዴት መሰለሽ እንደዚህ በአንድ ጊዜ አይቼ መልኳን አይቼ ወይ ደግሞ ምናምን አይደለም። በግላንስ ሳይሆን አብረን እየኖርን የተወሰነ ጊዜ እየቆየን የተወሰነ ጊዜ ቶሎ ቶሎ እየተገናኘን ምናምን ከተያየን በኋላ በብዙ ነገሮችን አንደርስታንድ አረኳቸው። ያላትን አመለካከት ያላትን ፍላጎት ከኔ ጋር ሾርት ተርም እንዳልሆነ ምናምን። አሁን ለምሳሌ ሴት ልጅ አለ የሚባሉ አባባሎች አሉ የሆነ ክሪንጅ እንዳይሆን እንጂ አሁን ለምሳሌ የምትወድሽ ሴት ልጅ እንድታወጪባት አትፈልግም። ማይሆን ነገር እንድታረጊ ስፔንድ እንድታረጊ ምናምን አትፈልግም። የምትወድሽ ከሆነ ማትወድሽ ከሆነ ደግሞ ሞር ስፔንድ እንድታረጊባትና ሞር ፍሌክስ ማድረግና ምናምን ላይ ነው ፎከስድ የምትሆነው። እና በእንደዚህ አይነት ነገር በብዙ ነገር አይቻታለሁ። ገባሽ? this is just one thing። ከዛ ሌላ ሎንግ ተርም የምታስባቸው ነገሮች አሉ። አትገባሽ? ከዛ ረጋ ማለቷ ዝም ማለቷ ብዙ ነገር አንደርስታንድ። እኔ ራሱ አንዳንድ ጊዜ እንደዚህ እድሜ ሊያመስለኝ ያልቻለውን ነገር እሷ የምትበልጠኝ ነገርሽ በጣም ብዙ ነገሮቿን ዝም ብላ በራስሽ አናላይዝ አድርገሽ ራስሽን ታዘበሽ ራስሽን ኮሬክት አድርገሽ መልሰሽ አፕሮችን ብታረጊያት ነው የምታረጊሽ። ስማርት ነገር ነው ይሄ። ሞድላት አንድ ያበደ ነገር ነው። ከዛ ውጭ አብልሽ ነች ምናምን ነገር በቃ ቀሽት ነች ምናምን። I have another question. ካሜራውን ነው ጋምጣው። ኢንጌጅመንት ላይ ማህሌትን ለምንድን ያልጠራት? አዎ ለምንድን ነው ያልጠራኝ? እኔ ግን ፖድካስት ላይ መጣው። አንቺ ምንድን ነው ባይ ዘ ወይ አሰጣሻለሁ። ዋጫ ተራቀሽ ለምንድን ነው ያልጠራኝ? አይደለም አይ ማይ እግዚአብሔርን ለመጠራትና ላለመጠራት አይደለም። ይኸውልሽ እሺ ይሄን ከመናገሪ በፊት ደግሞ ማለት ነው እንዴት እንደነበረ እንትኑ ልንገርሽ። ፕሮግራም ስናደርግ ፕሮግራም ያደረግንበት መንገድ ነበረ። ገባሽ? መጀመሪያ ላይ እሷ ፕራይቬት እንዲሆን ትፈልግ ነበረ። ከዛ ፕራይቬት እንዲሆን ትፈልግና ደግሞ ሴም ታይም ደግሞ የሆነ እንዲያምር ትፈልጋለች ምናምን ነገር ከንግግሮቿ ምናምን እንረዳ ነበር። የሆነ ነገር ዲኮር እንዲኖር ትፈልጋለች፣ ፎቶሽ እንዲኖረን ትፈልጋለች ምናምን ነገር ቆንጆ እንዲሆን ትፈልጋለች ነው። እነዚህ ነገሮች ሲኖሩ ምንድነው ግዴታ ሰው ኢንቫይት መደረግ አለበት። ያ ነገር ተደርጎ 2-3 20 ደቂቃ 30 ደቂቃ እዛች ጋር ፕሮግራም አድርገን መበተን የለበትም። እንደዚህ የምናሳምረው ከሆነ ሰው መኖር አለበት ብዬ ወሰንኩኝ። ግን እንደዛ ሲሆን የዲኮር ሲባል የምን ሲባል የኬተሪንግ ሲባል የምን ሲባል ኤክስፔንሱ ሰርጓል። ከዛ የምጠራው ሰው በጣም ሊሚትድ ነበረ። በጣም ከፋሚሊ የጠራሁት ሊትራሊ ወንድሜንና አንድ ከዝን ያለ በቃ ሌላ ሰው አልጠራውም። ከዛ አብረውኝ የሚሰሩ ልጆች አብረውኝ አንዳንድ እየመጡ ቪዲዮ የሚያግዙኝ የስራ ጉዳይ ነው። አይ በቃ ይሄ አላ በጣም ሊሚትድ ሆኜ ተጨናንቄ ፒክ ያደረኩት ገስት ሊስት ነው። ኦኬ ሊሚትድ ውስጥ አትገቢ ሊሚትድ ውስጥ አትገቢ ምናምን ሰው ጉርጓድ ማለት የባስ ነው ነገር ላይ። ከዛም በኋላ ግን ምንድነው ሌላም ነገሮች ይኖራሉ። ገባሽ? ዝም ብሎ የዛን ጊዜ ደግሞ ካጠገቢ በቃ ገቢና ነው የምትቀመጪው። ምን አለ ቀጣይ እግዚአብሔር ያውቃል። እንግዲህ ከእግዚአብሔር ጋር የምንወስናቸው ውሳኔዎች ይኖራሉ። አይሻልም? እንደዚህ ብለን ብናልፋቸው ሀሳቤን ልቀይር ይችላል። አንዳንድ ጊዜ እናንተን ከማብላት ትራቭል ማድረግ ምናምን አሪፍ ይመስላል። ማች ቤተር ግን ደግሞ ትራቭል አድርጋችኋል። አሁን ደግሞ እኛ መጨፈር ትራቭል ማድረግ እኮ አንድ ቦታ አይደለም። ባይ ዘ ወይ በጣም ብዙ አሁን ለምሳሌ እኔ ሳውዝ አሜሪካ ምናምን ብሄድ ብራዚል፣ አርጀንቲና ምናምን ብሄድ በጣም ውስጥ ብራዚል ማ ቀድመን ከሄድኩ እውነት ትቀራንለን ወደዛ አላየሁኝም። ወደ ኤዥያ ምናምን ብራዚል እኮ ደርሶ መልስ ለአንድ ሰው ከ400,000 ብር በላይ ነው። ትኬት ችግር የለብንም ይሸጣል። አይፎን ኧረ በአይፎን አይደለም አይፎን ብሩ መግዛት ላይ ምናምን እቺ ሰውዬ ሶፊ ስትመለስ ነፍ አይፎን መሸጥ አለብህ እንጂ በዚህ አይነት መዝናናትማ ምናምን ጦርነቱ ምክንያት ነው ኤክስቴንድድ የሆነው። ባይ ዘ ወይ ስንሄድ ከዚህ በኳታር ታይላንድ አይደለም። አይ ስለ ትራንስፖርቴሽኑ ነው እያወራሁኝ። ኦኬ እኮ ለዛ ነው ቆየው። ከዚህ ከኳታር ወደ ታይላንድ ነበረ፣ መመለሻም እንደዛው ነበር። ኦኬ ይቀንሳል ትኬት። ከዛ ብዙ አላወጣሁም። ልንመለስልን ኢራን ኳታርን መምታት ጀመረች በማርች 1 ላይ ማለት ነው። ከዛ ከቃውጤ የሆነ ድብልቅ ወጣ ምናምን ደሆልቴ። ከዛም በኋላ ትኬታችን ተሰረዘ። ጨሰንበታል። ብር ያለንን ብር እንዳለ ተዝናንተንበት ጨርሰናል።
ከዛ that ድጋሚ ሌላ spending ትኬት ደግሞ when you know ነገ እንደምትሄጂ one way ticket it's like 200 ምናምን ሺህ ብር ለአንድ ሰው በኢትዮጵያ ኤርላይንስ። ከዛ በቃ በሌላ ኤርላይን በማሌዥያን ኤርላይን እና ምናምን እንደዚህ ለሁለት ለሶስት ተቀባብለው የሚልኩልን በመቶ ምናምን 200 ምናምን ሺህ ብር የቆረጥኩት one way። አሁን የሚያናድደው እና that means ብዙ አይፎን መሸጥ አለበት አሁንም ጋይስ። ኩላሊቴን ሁላ መሸጥ አለብኝ ከዚህ በኋላ ገዙኝ እየመጣችሁ ጥሩ ኮንዲሽን ላይ አለ። አንቺ ግን ድድ መስግሽ አልገባኝ። ስታይ ቪዲዮ ትዝናኛለሽ ያለች ነው ትይስል ሰውዬ ቢያወራው ብዬ እኮ አስቤው ይሄ ስራ ያለው ሰውዬ እኔ ወልጄው ነው የሚለው እሱ። አመጬ 18 ወር አርግዤ አይፎኑን ወልጄው ነው ለሚለው ያዛ አንተ ላይ ነው የሚቀርበው። ማነው ስም ማን ያዘው ላይ የሚቀርበው ሰውዬ ወልጄው ነው አይፎኑን መንታውን ነው የምወልደው እኔ። እንዲህ ነው ይሰክሰውስ። ኒስ ጥያቄው ወደ ኢንጌጅመንቱ ስንመለስ ሰው ቀለበትን ገዛ ምናምን other question ቀለበት ከዱባይ ነው የገዛሁት። አንድ በዚህ አጋጣሚ ካሊድ የምትባል አንድ ቀውላላ ልጅ አለች እሺ እኛ ጋር ነጋዴ ነው እሱ ሊገዛ ሄደ ወደ ዱባይ። ከዛ ገዛሁኝ። ከዛ ተንከባለልኩኝ ቀኑ ሲደርስ። እሺ ሌላ ጥያቄ አሁን ለምሳሌ ሰርግ ቀንህ ላይ ጠዋት እንዴት በቃ የሚል ስሜት ይሰማሃል? ይሄ ማንም ሙሽራ የሚሰማው ስሜት ነው። ምኑን ያበቃው ህይወት ለቀየር ነው። this is real there is no way out anymore። በቃ ወስነሃል ይሄን ህይወት ላይ ያመጣው ራስህ ነው ምናምን ብቻ ይሆናል አበቃ የሚል ስሜት አለ። ያ ስሜት መጥቶ ነበር ቀለበት ልታረግ ስትል ኤክሳይትመንቱን የበለጠ ፓኒክ ማድረጉ ነው። ኮንፊደንስ ጠዋት ላይ ምንም አልሰማኝም። በሞመንት እሷ ስትመጣ ደረጃውን መውረድ ስትጀምር የአይፌል ሰም ታይፕ ኦፍ ወይ የሆነ መደንገጥ ነገር አለ። you were nervous መጀመሪያ አርፍዳ ነበር እና አይዞህ ዝም ብሎ ረጅም ሶፊያ አይዞህ እሺ ትላለች እሺ ምናምን ያለ ነበር። እምቢ መባል ምናምን አይደለም አይሰው እንዳልኩሽ ሰው ሹር የሚለማልባል ግን የሆነ ነገር አለው በቃ ስሜቱ I can't explain it። እንትን ከሌለሽ አታቂም። ወንድ መሆን አለብሽ እና የሆነ ስሜት አለው ብቻ ኡፍ it's so like ሚስት ቤተሰቦችን የመጀመሪያ ጊዜ እንደምታወቅ አይነት ነገር ነው። ነርቨስ ትሆኛለሽ፣ ፊትሽ ይሞቅሻል፣ እዚህ ጋር ያቃጥልሻል ከዛም በኋላ ግን ልክ እሷ ሞመንት እንዳለፈች መንበርከኳ ፓርት መነሳቷ ፓርት ምናምን እንዳለፈች በቃ እነዚህ ስቀላቀል ምናምን ከዛ በኋላ ያቺ ፍራክሽን ትንሽ ከዛ ግን ይሄ አሁን ለምሳሌ በቃ ከዚህ በኋላ ምናምን ነገር ምንም እንደዚህ አይነት ማራ ብንዳን for a very long time and that is you're going to miss it because just in a transition I understand ግን የሆነ እኔ just ነገር already process አድርጌዋለሁ መሰለኝ ነው already አስቤበታለሁ። you're really ready ማለት ነው ወይ እኔ እንደውም ቶሎ በቃ የሆነ ነው ልጅ ቶሎ ወልደን የልዩ ልጅ እንዲደበድብ ማድረግ አለብን። ቀድመ ነው የሚያንቺ ልጅ ቀድመ ነው ወልደን በጣም ብዙ ዩናይትድ ፋኖች ታመጣላችሁ ብለን እናስባለን። እንግዲህ ባርክላችሁ። አንቺ ባል ዩናይትድ ደጋፊ ነው። አዎ ያብስራ ኳስ ያይ ቢያይ ራሱ የዩናይትድ ደጋፊ ነው የምናደርገው። እሱን ዩናይትድ ደጋፊ ማድረግ ከባድ አለ። እንዴት አድርገን ማን ይደግፋል? ማንቸስተር ዩናይትድ የሚባል እንትን ጄን ካላመጣሽ በስተቀር አይደግም። በመሀል ስፖንሰሮችን ነው የሚያየው። እሺ ቀጣዩ ጥያቄ አሁን አንቺ ደግሞ ሄድስ አፕ ትሰጪናለች። አሁን ስለ ትዳር ያለውን ኤክስፒሪየንስ እያደረግሽ ያለውን ነገር ወደፊትም ኤክስፒሪየንስ የምታደርጊው የሚመስልሽን ነገር እኛ ምን ማድረግ እንዳለብን ታምኛላችሁ? እንዴት ነው ታምኛላችሁ? ተሳሙኛላችሁ? እንሰማሻለን። እግዚአብሔር ዋስ ዘ ሞስት የሚያስደስት የሚያጓጓ ወደ ቤትሽ እየሮጥሽ ስትሄጂ አሁን ይህንን ፖድካስት ለመቅረጽ ስንቀጣጠር 9 ሰዓት መጀመር አለብን። ቶሎ ካልጀመርን ወደ ቤት ምናምን መግባት አለብኝ ትያለሽ። አይዱ It's not just to take care of your kid ዝም ብሎ ልጅ ለመንከባከብ ብቻ አይመስለኝም። ኢንጆይ የምታደርጊውን ነገር ንገሪኝ። What's the most ደስሚሽ ፓርት? Everything በቆሎ ነው በቆሎን አንተ ነው የምጠብሰው የሪባ ላይ ጠብሰው he's not ኧረ ኦልድ ስኩል ነው በጣም ስቴክ ላስተምረው ነው ከተማረ ላይ ቅር እንደማይለኝ ነው የምነግርህ ግን he's not that's more easier because he cooks. What's the most ደስሚለው በጣም most of it የምትወደው ሰው ስታገባው ብዙ ነገር የምትወደው ነገር ነው። ቤት አጓጉቶ የሚያስኬድ ነገር በጣም ብዙ ነው።
አጓግቶህም ትሄዳለህ አርጊውመንትም አቮይድ ለማድረግ ጊዜ ትገባለህ በሁለቱም ምክንያት ሮጦ ትገባለህ ታመሻለሽ እንጂ እኔ ነው አይ እኔ ጋር ስትገጥም ነው የምታመሸው እና እሱንም ሂዝ ኦነ በቃ እየተቀበለው ነው ብዙ የሚቀየሩ ነገሮች አሉ ልዩ ጋር ስገናኝ እነሱን የተቀበላቸው ያሉ ነገሮቻቸው ግን ቤት አሩጦ የሚያስገባ ብዙ ምክንያት ይኖርሃል ስታገባ ይሄ አልልህም ቢካዝ የእናንተ ደግሞ የራሳችን ነገር ክሬት ስለምታደርጉ ማለት ነው ግን ምንድነው እንዴ ለበለክ ነገሮችን ማቅለልና አቮይድ ማድረግ ከቻልክ you will have a very happy house ነገሮችን የምታከብድና ነገር ለቃሚ ከሆንክ ግን በጣም ከባድ ቤት ነው የሚኖር ነገር የምታከብጂውና የምታቀዩ በውሳኔ አይመስለኝም ውስጥሽ በተሰማው ውሳኔ ይሄን ነገር ላቅልለው ወይ ይሄን ነገር ላክብደው ምናምን ብለሽ አይመስለኝም you know አንዳንድ ጊዜ ማንንም ሰው ኮንስታንት የሆነ ሙድ የለውም ማንንም ሰው ኮንስታንት የሆነ ፊሊንግ የለውም ወይ ነገሮችን በአንድ አይነት ፖዚቲቭ በሆነ ነገር አያይም አንዳንዴ ውድ ቢ ባድ ሙድ እና የሆነ ነገር ትንሽ ነገር ምናምን ነገር ልትይ ትችላለሽ ነው እሱን እኮ ነው የምልህ አሁን ለምሳሌ አንተ ያበድክ ቀን ሌላኛው ፓርትነር ካላቀለለው አንተ ስከብድ ያም ከከበደ በጣም ከባድ ነው በቃ ቤትን ሁለትም ነው የምጠላው ምክንያት ለምትፈልገው የምታመሽበት ትዳር ዞለባውት በቃ ነገር ማቅለል ማክበድ is up to you ግን I don't think ደግሞ at the same time ደግሞ አሁን ለምሳሌ ማለት ነው እኛ ስራ ላይ ስልክ መሸጥ it's not just መሸጥ ብር መቀበል አይደለም you know so ትዳርን እንደዚህ በዚህ ደረጃ እንደዚህ ሲምፕሊፋይ አድርገን እንዲህ ብቻ ነው ማለትም አይቻልም ገባሽ አሁን ለምሳሌ አንቺ ጋር ኖርም የሆነው ነገር እሷ ጋር ሌላ ኮምፕሊኬሽን የሚፈጠር ነገር ሊሆን ይችላል እሷ ጋር ኖርም የሆነው አንቺ ጋር ቫይስ ቨርሳ ነው so አንድ አይነት የሆነ ትዳርን ስሙዝ ማድረጊያ የሚባል ትሪክ ወይም ደግሞ የሆነ ምንድን ነው የሚባለው ሀክ ምናምን የለውም ባሽ ሁሉም አንድ አይደለም ማኑዋሊ ኤግዛክትሊ እየኖርክ ነው ፊገር አውት የምታደርገው ምንድነው እንዳልኩ ነው በቃ ኮመን የሆነ ቤዙ እንትን ግን በቃ መቻቻል በጣም is very important and also እንዴት ነው ይሄ ፍቅር የበለጠበት ሰው አለ አይደል by the end of the day that person loves you by the end of the day you love that person በቃ ንዴተ ፒክ ላይ ደርሰክ ፍቅር ከበለጠ it's okay you can go through it እንጂ ያ ሰው እንዳልከው ነው አንዳንዴ genuinely በፍጹም አክሰፕት ማታረጋቸውን ጥፋት ወይ ንግግር or something ብቻ እንደዛ አይነት ሁኔታ ውስጥ ልገባ ትችላለህ ግን ጥግ ፍቅር ከሆነ ይመልሳል same goes to that person too እና አንተም እንደሰው በጣም ያነሰው የሚያስከፋ ምናምን ነገር ታረግ እኔ ለምን በዚህ እንደማልስማማ ልንገርሽ no ቢሆን ደስ ይለኛል ግን you know ፍቅር ላይ ዲፔንድ ማድረግ አይቻልም 100% because ፍቅር ራሱ ኢቮልቭ እያደረገ የሚሄድ ነገር ነው you know መጀመሪያ ላይ የነበረው አይነት ፍቅር እስከመጨረሻው ሜቢ ላይኖር ይችላል ግን ፍቅር የራሱ የሆነ ዳይሬክሽን እየቀየረ የሚሄድ ነገር አለ okay let me cut you off there ምንድነው ፍቅር ካለ you will be willing to shape each other so ፍቅር ካለ እሱ ነው ለጦርነት ካለ ተብሎ አይደለም ህይወት የሚጀምረው አይ ፍቅር መኖሩ ለምንድን ፍቅር ኢቮልቭ ስለሚያደርግ አንዳንዴ ላይ ኖር ይችላል በሚለው እናወራ ነው ኦኬ ምንድነው መሰለህ ቀደም like I think my perspective clear አይደለም የሆነ ላይ አይመስለኝም ቀደም ሊሊ ጋር ያልከው ፔሸንስ አላት እኔ በዚህ እድሜ ያልገቡኝ ነገር ውስጥ ተሰራ she has the patience እኔ ገብቶኝ አናላይዝ አድርጌው ስታት እንደሆነ አውቄ እስከምስተካከል ድረስ ብለሃል አይደለ so ምንድነው ቤዛችሁ ፍቅር ነው እሱ ነው ያልከው ያለው ሼፕ ትዳረጋለህ ሁለትህም ማለት ነው 20 ምናምን አመት 30 ምናምን አመት I don't know ስንት አመት እንደሆነ ግን ብዙ አመት ካለሷ ኖራል ቁጥር ውስጥ አንገባ ብዙ አመት ካለሷ ኖራል so የሰራኸው ካራክተሮች ያለህ ማንነት ማለት ነው በአንድ አመት ትዳር ፐርፌክት ባልትሆንላት አትችልም ሴም ጎዝ ለሷም ብዙ እግዚአብሔርን I really believe ያበድኩኝ ባልነኝ ብዬ እግዚአብሔር ኧረ በስመ እሷ መታትበለው ፕሊዝ እሷ መታትበለው እሷ ትበለው ያ አይ አምዳት እርግጠኛ ነኝ ይመች ሶ ምንድነው ወጥ አጥባለሁ ሳህን ምግብ እሰራለሁ በጊዜ እገባለሁ ፕሮቫይድ አደርጋለሁ ኦኬ what fuck ምንድነው አሪፋ no አሪፍ ነው from the ካልሴን አላጥም እኔ ጸዴ ሰው ነኝ ብዬ ከምናገረው ይልቅ the person ጸዴ ሰው ነኝ አትናገርም ሰው እንትን አለችም ይሄ ስለማታወራልኝ እኔ ራሴ ካላወራሁ ማንም ላያቅ ነው ብለ ማንም ላያቅ ነው ለሁለታችንም ምን ያወራልሻል አይዞሽ እኔ ለሁለታችንም ልፈልፋ ሰው ምንድነው ሐሳቤን ስጠቀልለው በጣም ይቅር የማያስብሉ አይነት ፋይቶች ሊኖሩህ ሊያጋጥም ይችላል ትዳር ላይ ይቅር የማያስብልም አይሆንም ኖ ይቅር የማያስብልም ከሆነ ፋይት በጤነኛው ሰዓት ይቅር የማትላቸውን ትዳር ላይ በቃ እሺ እንረጋጋ what's going on ቁጭ ብለን እናውራ ብለን ሪሌሽንሺፕ ላይ ማታወራበት ትግስት ይኖራል ትዳር ላይ ይሄን ነው ያልኩ ያለሁት
በቃ I'm not saying ከትዳር የፈቱ ሁሉ መቋቋም አይችላል ማለፍ ምናምን ሳይሆን ግን አንዳንዴ ሪሌሽን ላይ ቶለሬት የማታረጋቸውን እዛ ላይ ሌለን ትግስት ትዳር ላይ ትግስት ሲኖርህ ያን ሰው አስቀምጠህ አስተካክለህ ለማኖር ትችላለህ። እሱም ላንተ እንደዛው። እኔ እኮ እዚህ ጋር ራሴን ጻድቅ ያደረኩ ሳይሆን there are days ገባ እንዲህ ነው እንዴ ትዳር የሚያስብል ቀናቶች ሰጥቻለሁ ለበለው እንዴ ምናምን ያለ ይሄን ልጅ ወጥቼ ላምበጫብጨው በቃ ተመጣ እንደዛ ሲል ግን የመለሰውና ቁጭ ብሎ እኔ እንደ እስራስ ለመቅረጽ ትግስት የሰጠው እኔም ማፍቀሩ ነው ታትስ ፍቅር የሚመጣው እዛ ጋር ነው። ኦፍ ኮርስ እንትን ቋር ያልኩሽ ቋርለም እኮ ከቀደም የተናገርኩሽ እሱ ፖዝ እያደረኩኝ አይደለም። ይኸውልሽ አንድ ነገር ልንገርሽ አሁንም እንግዲህ ነው ኤክስፕሌን ካረክሽ ለማስረዳት ነው እንጂ I understand your point። እንደዚህ ያለው ፍቅር ስላለ ነው እንደዚህ ያለው ፍቅር ስላለ ነው ቶለሬትም አደረገ ካንቺ ጋር አግሪ በማያረግበትም ነገር ላይ ስቲክ አድርጎ ቆየ ምናምን ፍቅር ስላለ ነው ልትይት ይችላልሽ። ገባሽ? ግን ፍቅር በሌለበትም ሰዓት ትክክለኛውን ውሳኔ በልብሽ ሳይሆን በጭንቅላትሽ የምትወስኝባቸው ጊዜያት አሉ። ገባሽ? ትዳር ላይ ስትሆኚ ማለት ነው። ሶ አሁን ያ በፍቅር በምናም ሳይሆን ኦኬ ያ ፍቅር የለም ውስጥ እንደ በፊቱ እንደምወዳት ላትወዳት ትችላል ወይም ደግሞ እሷም ላትወድሽ ትችላለሽ ግን this is the right thing to do አንዴ ትዳር ብዬ ኮሚትድ ሆኛለሁ that way is not the way out በቃ በዛኛው መንገድ አንሄድም we need to fix and stay ይሄ አሁን እንደዚህ አይነት ውሳኔዎች ያለ ፍቅር የሚወሰኑ ውሳኔዎች ናቸው። ትዳር እንደዚህ አይነት ኮሚትመንት ይጠይቃል ሰው ካስተማሪ። ስለዚህ ያው ይሄንን ነው ስልሽ የነበረው 100% ፍቅር ላይ ዲፔንድ አድርጊ ፍቅር እስከ መጨረሻው እስካለ ድረስ ምንም ነገር እንዲመጣ እንወጣዋለን አይነት ነገር አይደለም። ፍቅር የማይኖርበትም ጊዜ ሊኖር ይችላል። ገባሽ? ልጅ ከተወለደ በኋላ ምናምን ብለው እንደውም በጣም ተይሉታል ብዙ ጊዜ ሀፕን የሚያደርገው sometimes እኮ አርጊመንት ማነህ አንተ ሰውዬ የምትይው you're like ምንድን ነው ይሄ ሰውዬ የምትልበት ሞመንቶች አሉ። still doesn't እንዳልከው the right thing to do ደግሞ ማድረግ ይቀጥላል ነው ትክክለኛው ጥበቡ በቃ በዛችን በእንደዚህ አይነትም ሰዓት ለቃል ለገባሽው ነገር ስቲክ አድርገሽ ኮሚትመንት ማስታወስ ዋጋ መክፈል ነው ምንም ኦፍ ኮርስ እሱ ታወቀው ነው አለ ማድረግ ያከል ይሄንም ጠብቀው ታረጋለሽ ወይ ልበለው ልበለው ገላጋይ ማስገባትም አያስፈልግም ይመስለኛል አይደል? እሱማ ህይወትን ለምንድን ነው መሰለ ገላጋይ ሆኖ የመጣው ሰው እኮ መጥፎን ወዶ ወይ ጠበን ፈልጎ ሳይሆን ግን ኑሮውን የምትኖረው አንተ ነህ። በቃ አኗኗር የምታውቀው ምናምን ይመችም አይመችም የምታውቀው አንተ ነህ። ሰው ከዛም በኋላም ደግሞ ምንድነው ያ ገላጋይ ሲመጣ የሁለታችሁንም ሳይድ ስለሚሰማ ብዙ ነገር ይሰማል። ያ ገላጋይ አንቺና የተጣላሽው ሰው ጸባችሁን አብረዳችሁ ትዳራችሁን ቀጥላችሁ በስነ ስርዓት በምትኖሩበት ሰዓት ያ ሰው ያሉላ ሚስጥር ማወቁ አንቺ እንደዚህ እኮ ተባብለን እኮ ነግረናል ሲደብር ምናምን ነገር አይወለስ ነገር አለች too much information third person ጋር ይኖራል። ምን እሱ ብቻ አይደለም ምን አለ መሰለህ አሁን ይሄ እኮ እኛም ጋር ስላለ ነው። አንተ ተጣልተህ ተናደህ የነገርከኝን ነገር እኔ ጋር እንደ ዳታ ነው የሚቀመጠው። አንተ ጋር ኢሬስ ተደርጎ ነገ ደግሞ አዲስ ጠብ እንጂ እኔ ጋር እኔ ጋር ግን አድ ነው የሚያደርገው። ቀጣይ ጠብ አድ ያደርጋል እንጂ ያቺን ጠብ ብቻ ዲስከስ አናደርገ እንዴ ይሄ እኮ እንደዚህ እኮ አድርጓል ብዬ ታውጣለህ ዶሴ ገባ ግን እናገባለን አንዴ ማንም አይፈራም። ኤግዛክትሊ ይመቻች። እሺ ጥሩ ነው ጥሎሽ ይሰጥ አይ ጥሎሽ እኮ ምንድነው ዋን ሳይድድ የሆነ ካልቸር ነው ያለን ግን ኢንተርናሽናሊ ነው አይደል? ይሄ not really no it is actually ግን ኢንተርናሽናሊ ነው ሊቀየር ይችላል። ሰም አገር ሴቷ ኢንተርናሽናሊ ማለት ባይ ዘ ዌይ የግድ ዌስተርን ወርልድ ማድረግ ግዴታ አይደለም። ሚድል ኢስት ውስጥም አለ ኢንዲያን ላይ አለ ኤዥያን ላይ አለ። ለምሳሌ ኢንዲያ ህጉን ላውጥቶ ነበር ወንድ የሴት ቤተሰብ ነው ወንድ ኤዥያም እንደዛ ነው ቻይና ምናምን እንደዛ ነው። እግዚአብሔር ወንድ ልጅ ግዴታ ፕሮቫይድ ማድረግ አለበት። ኖ ኢንዲያ ሴት የምጥልበት ማለት ሴት ናት ጥሎሽ የምጥለው። ኧረ እባክሽ እኔ ኔክስት ትሪፕ ኢንዲያን ቦይ ፍሬንድ ነበራት እኮ እንደን ለበል ለለውጥ እንዴ ጥሎሽ እንዴት ነው የጥሎሽ ካልቸር እንዴት ታስቡታላችሁ? I think it's nice ጥሎሽ ስላችሁ አቅምሽን በጠበቀ ማለት ይሄ not I think it's stupid ለምን እንደሆነ እንገርሽ don't do this you know it's not right ለምሳሌ ምን ባማከለ መሰለሽ አሁን ለምሳሌ እንደ ካልቸር መሆን የለበትም እንደ ፍላጎት ነው መሆን ያለበት። ገባሽ? እንደ ግዴታ መሆን አሁን ለምሳሌ ሽምግልና is a culture ግዴታ ነው። ማንም ሰው ሲጋባ ሽምግልና ሊኖር ይገባል። ገባሽ? ላይክ ፈቃድ መጠየቅ አለበት። ኦኬ doesn't cost anything anybody can do it
ፋይናንሻል ለክ የሆኑ ነገሮች ላይ ግን ባህል ስታደርጊያቸው ግዴታ ነው የሚሆነው ለአብዛኛው ሰው። ያ ማለት ምን ማለት ነው? ያለውም የሌለውም ሰው ተሟሙቶ ያንን ነገር ማምጣት አለበት። ያለውም የሌለው ሰው በአቅሙ ነው። በአቅሙ ብሎ ነገር የለማ። የእኩል የተቀመጡ እነዚህ ናቸው ጥሎሾች ተብሎ የተቀመጡ 10-20 ነገሮች አሉ። እንደዛ ብሎ ደግሞ የለማ። እንደዛ ብሎ ነገር ደግሞ የለም። ሰርግ ሲደገስ አሁን ለምሳሌ የማንንም ሰው ፋይናንሻል አቅም ድሬን አድርጎ ነው ያቀል የሚያልፈው። ያ ማለት ምን ማለት ነው? at some point it becomes a competition ማለት ምን እንደሆነ ታውቂያለሽ? እንደዚህ አይነት ነገሮች ባህል ሲሆኑ ወደ ፉክክርነት ይቀየራሉ። ገባሽ? ለምሳሌ የእንትና ጥሎሽ እንደዚህ ነበረ፣ የኛ ጥሎሽ እንዲህ መሆን አለበት፣ የእንትና ጥሎሽ ኦልሬዲ እንደዛ ነው ሲጀመር አይደል? ከሽምግልናው ለምሳሌ ፓርቲ ያበደ ትልቅ ድግስና ሰርግ ሆኗል አይደል? ሶ ምንድነው ሽምግልና ለሚልክ ሰው ራሱ ለምሳሌ አንቺ ሽምግልና ስታስልኪ you don't want your ሽምግልና to be just a ሽምግልና, you know? You want a full package አይደል? What's a full package? But decor, the of makeup, course. the clothes, that's not the culture. ታውቂያለሽ ለመጀመሪያ ላይ ኢቮልቭ እያደረገ ይላል። እዚህ አይነት ነገሮች ግዴታ የሆኑ ሲመጡ ኢቮልቭ ያደረጉና ሌላውን ሰው ማድረግ የማይችለውን ሰው ጭንቀት ውስጥ ይከተዋል። But the thing is ሰው እየተዋደደ ባልና ሚስት ያን ነገር ማድረግ ስለማይችል ሴቷ ውስጧ እየከፋት ሊያልፍ ይችላል። ማድረግ የሚችለው ሰው ማድረግ የሚችል but that's not really ማለት ነው። ማረጉ ምንድነው ማድረግ የሚችሉ ሰው ማድረግ የማይችሉ ሰዎች ቅር ይላቸዋል ተብሎ ማድረግ የሚችሉ ሰዎች ደግሞ they're not going to hold back. ግን hold on what I'm saying is I think መጀመሪያ ደረጃ እኔ ሽምግልና ላይ ለምሳሌ or let's say ጥሎሽ ላይ ባሌ ምን ይልክልኛል የሚለውን ነገር ቤተሰቦቹ አይደሉም የኔ ቤተሰቦች አይደሉም የሚወስኑት። እኔና እሱ አቅማችንን ኪሳችንን ተፈታትሸን at the end of the day እሱ የሚገዛልኝ ነገር አንድ ላይ ቤት መንገባበት እቃ ነው። whether it's gold whether it's material አንድ ላይ ነው። እኔ ወይኔ ብጠቀምበትም he's going to benefit too የኔን ይሆን ነገር ሲያቀልልኝ። so እኔና እሱ ዲስከስ አድርገን okay what's within your budget ተባብለን የምንወስነው ነገር ነው። ገባህ? እንዲህ አይነት ነገሮች ላይ you don't have to follow የሶሻል ሚዲያ ትሬንድ። የማህበረሰባዊ ጫና ምን አይነት አለው መሰለሽ? ይሄ እኮ አሁን ለምሳሌ አንቺ ጓደኛሽ ወይ አንቺ ወይ ሌላ ሰው ጥሎሽ ሲላክላት በካራት ደረጃ የሚፎካከር ሰው but that depends on your individuality not relationship pressure ይፈጥራል ነው የምልሽ። ገባሽ? ይሄ again አሁን ለምሳሌ ይሄ አስጨረስኩሽ አሁን አስጨርሽኛ ቆይ ብላ አስጨረስኳት። ያ ማለት መሰለሽ እሺ አደኝ ዶክተሪ አገቡ ምን ሰማው ቪዲዮ አደኝ ዶክተሪ በቃ የለት መጨረሻ ላይ ምንድነው የነዚህ ሰዎች ፋይናንሻል አቅም ላይ ይወሰናል። ኦኬ ግን when this becomes a culture it becomes ግዴታ። ኦኬ ካልቸር መሆን አለበት ብለን ተነሳ ማለት ነው ነው እኮ ካልቸር this becomes a culture። ስለዛ ምን ታስባላችሁ መሆን ያለበት የምትስማሙበት ጥሩ ያው አጠንጥናችሁ ይዩት ተመልካቾቻችን። የተነጋገርን የነበረው ነገር ምንድነው? ምን አይነት እንዴት ታስብ ስለ ካልቸሩ ምን ታስባላችሁ? በጣም ጥሩ ካልቸር ነው አለች። በጣም ጥሩ ካልቸር አይደለም አልኩኝ። ኦኬ that's what happened። ኦኬ ስለዚህ ደግሞ ካልቸር ስለሆነ ፕሬሸር ይፈጥራል ግዴታ መሆን ስላለበት። የፈለገ አንቺ ፋይናንሻሊ ስቴብል ብትሆኚ ካልቸሩ በሆነ ሌቭል ደረጃ ማውጣት አለብሽ ብሎ የሚያሳምንሽ ከሆነ toward something ወደ ሌላ ዳይሬክሽን ፋይናንስሽን ጋይድ ብታረጊው የሚጠቅምሽ ነገር እያለሽ ላኩ ነው። ሳይኖር የሚቸገረውን ሰው እሺ እንርሳው እያለው ሁላ ወደ ሌላ ነገር ቢያደርገው ሞር ፕሮፊታብል የሚሆንበትና ሞር ትዳሩን የሚጠቅምበት ነገር እያለ ይሄ ግን ግዴታ ስለሆነ ወደዚህ ሺፍት ያደርጋል ገንዘቡ እዚህ ላይ ስፔንድ ያደርጋል ገንዘቡን። ገባሽ? which is በኔ አስተሳሰብ ትክክል ነው አላስብም። በጣም my thing is ሶሻል ሚዲያ ላይ አሁን ስለወጣ ነው እንጂ ማለት ነው። እና ደግሞ the amount of materialistic የሆኑና superficial የሆኑ ብልጭልጭ የሆኑ ነገሮች የምናሳያቸው ብዙ ስለሆነ ነው እንጂ ጥሎሽ ድሮም ሀብታሙ በትልልቅ መሬት በበሬ in different cultures ግመል እያለ ሄደ ነገር ነው። those people ደግሞ አነስ ያለው ሰው አንድ በሬ ጥሎ የሚያገባው ሰው ደግሞ still they were influenced እንትና ልጅ እንትን ቀይ አካባቢ እንትን ጥሎ ተብሎ ሴቶቹ still ያወሩበታል። that's really ግን ያኛውና ይሄው ደግሞ አንድ አይደለም it's a competition ነው። the thing is የኛን ጥሎሽ ብቻ እርሳውና ማለት ነው because we live in the age of social media በጣም all over the world ጋር ነው ኮምፒት የምታደርገው። ግን ጭንቅላትህን ሞብ ሜንታሊቲ ከሌለህና you can follow trends ከፋይናንስ ጋር ያማከርክ but at the same time ደግሞ you need to
ትዳርን የሚያክል ነገር ልትጀምር ብላ ክሪቲካል ቲንኪንግ ኖሮ አመዛዝነ ኦኬ this we can do for the culture, this we can follow trends, ይሄ ደግሞ ፋይናንሳችን አፎርድ የሚያደርገው ይሄን ነው ብለህ ለይተህ ነገሮችን ማድረግ ትችላለህ። I don't think people would feel the same way about እንደዛ አይነት ጋፕ ያለበት አሁን ለምሳሌ I don't know, maybe it's because ትክክል እያሰብኩ I'm not hearing anything እያልኩኝ ይሆናል። አሁን ለምሳሌ let's talk about like አሁን ለምሳሌ ምንድነው what's the biggest ጥሎሽ ምናምን ከተማችን ውስጥ የነበረ እስኪ አንዱ that direct check thingy the check no ቤት መኪና ነው no the check የሰጣት የሆነ ሚሊዮን የሆነ ሚሊዮኖች ብር ቤት መኪና ከዛ ቼክም ነበረ ኦኬ ታርጋ የለውም ከዛ እየተወራን ብቻ መኪና እንግዲህ this guy gave her እንደዚህ አይነት ነገር አለ። ከዛ እንትን ደግሞ ሌላ ደግሞ ሙሽራት ኖራለች አይደል እንትን አበባ የማይሰጣት ለጥሎሽ እዚህ አበባ እንኳን የማይሰጣት ከዛም በኋላ ግን ሰውየው still thinks his wife deserves the world አይደለም አንድ መኪና ማለት ነው he can't do it ከዛም በኋላ the fact that he can't do this ለሷ ደግሞ bother ያደርገዋል ሰውየውን ገባሽ እሷ ደግሞ ቁጭ ብላ ሶሻል ሚዲያ ላይ እና ምናምን የምታየው ደግሞ እንደዚህ አይነት ነገር ነው እና ያ ነገር ጭንቅላቷን ኢምፓክት ያደርጋታል ብሎ ወንዱም ላይ ፕሬሸር ነው ሴቱም ላይ ፕሬሸር ነው እሷም የእሱ ሚስት ከዛኛው ሚስት ለምን አንሳ by the way እንደ ሰው on social media you're allowed to like things ይሄ ነገር ደስ ይላል በዚህ መንገድ no you're allowed to like things ግን ደግሞ again like adult ከሆንሽ life fair አለመሆኑ ማወቅ አለበት you have to understand that like ሁሉም ሰው ያሳዝናል ሰው ግን I have are not going to get the same things እኔ እዚህ ጋር ከልዩ ጋር መስማማው ለምንድነው አንደኛ በቅርቡ ታገባ ስለሆነ ይምጣላት ሁለተኛ እስሊ yes good really እስሊ ነው እስሊ ምንድነው መሰለ ካልቸር ካወራ ባህላችን it used to have የራሱ መንገድ ነበር ባላንስ የሚያደርግበት አንተ ጥሎሽ ትጥላለህ ዘመድ አዝማድ ታለብሳለህ እነሱ ደግሞ ሙሉ የቤት ዕቃ ገዝተው ምናምን ያደራጁሃል ሶ ካልቸራችን ችግር አልነበረውም ገባ በሞደርኒቲ ነው ችግር እያመጣ ያለው ካልቸራችን በራሱ ባላንስ ያደረገ ነበር አሁን ወደ አርሲ ምናምን ብትሄድ እስከ አጎት እስከ ነምኗ ብድ ልብስ ግዴታ ትገዛለህ ከዛ ግን ስታገባ አንተ ማንኪያ አትገዛም ሙሉ የቤት ዕቃህን ቲቪን አልጋን ኤቭሪቲንግ የቤት ኪራይን ኤቭሪቲንግ መግዛቱን ካለባቸው ቤት ገዝተው ሰርተው ምን ብሎ ነው የሚሰጡክ ወደ አርሲ ብትሄድ በየባህሉ እንዲያ ድረስ ሜዳ ይተበከበም ሶ ምንድነው ይሄ ባህላችን ችግር አልነበረበትም ካልቸሩ ችግር አልነበረበትም ባላንስ አድርጎ ነበር ይኖረው ሶ ቴክኒካሊ ለቤት ዕቃ የምታወጣው ነው ለዛ የምታወጣው ገባ አሁን ግን ያንተ ፕሮብሌም ኮምፔር ማድረግ እንደዛ ነገር ውስጥ ከገባክ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚለው አባባል መጣው እዚህ ጋር ነው if you and if your wife doesn't have the maturity enough እንደ ሁሉም ሰው መኖር እንደማትችሉ ካላወቃችሁ ዛሬ ትልቁን አበባ ገዝተን ብታኖራት ማለት ነው ነገ ደግሞ የሆነ ነገር ይመጣል ነገ ሶ እድሜ ዘመንህን I'm not enough እሷም I'm not enough የሆነ ሳለ ፊልም ልክ አይደለም ትዳሩ ከመጀመሪያው እንደዚህ አይነት ነገር ትልቅ ሜንታሊቲ መጀመርበት ትዳሩ what I'm saying is አንተ እኔ ግን የምለው ምን እንደሆነ ታውቂያለሽ ማለት ነው በጣም ብዙ አይነት ትዳር ባንተን ስላለ ዲፊካልቲም ስላለበት አብዛኛው ትዳር ያው አንዳንድ አዲሽናል ፕሮብለም ይፈጠር ባይ ዘ ወይ እና በእኛ ሳይዶ ፐርሰናል ስፒኪንግ አይ ዶንት ኬር ብለሽ ማለት ላሽ ማለት ትችላለሽ ግን ብዙ ነገር አፎርድ ማድረግ የማይችል ህዝብ አለ እስማማለሁ አገን that's how life is አንተ አበባንም የሚያሳስብ በቀን 3 የማይበላ ሰው አለ ካልንማ እየባሰኩ ይሄዳል ችግሩ ገባ አይደለ ግን እንደዚህ አይነት ነገር የሚያሳስበው ይላል ማለት ማናየ ግን ከነጅ ቤተን ካወዳደርክ ማለት ነው it's always not enough ግን አንተ ከትናንት ነው በቃ እስቲ ነገ ደግሞ እዚህ የተሻለ እንደርሳለን የሚል አይነት ቲም ስፒሪት ከሌለ with your fiancé with whatever ልክ አይደለም ትዳሩ exactly ማለት እንደውም ጥሎሽ ሁሉም ተው ልክ አይደለም ፓርትነርሺፕ ማስገባው ሎሌው ነኝ ጥሎሽ እኮ ነው የሽምግልና ቀን እኮ ቤተሰብ ጊፍት ነው የሚመጣው ሽምግልና አሄ ላይክ ውስኪ ምናምን ፍላወር ነው የሚመጣው እንጂ ጥሎሽ አይመጣም ሽምግልና ቀን ምንም ዕቃ አይመጣም እኛ እንትን ስለሌለ ውስኪና ምናምን አለ በውስኪ ምናምን ምንድነው እንደ ባህሉ ደግሞ ይለያያል አይደል I don't know man አይመጣም ሳር ምናምን ይዘንልሽ እንመጣለን ታውቅተህም አይደለም እንዴ እሱ ባህል ይለ እናትየው ተቀምጣ እናትየው ላይ ሳር እየተጎዘጎዘ ብር ይበተናል ምናምን ዲፈረንት ሴራዎች አሉ እንደየ በየብሄሩ ካልቸር አሁን ቂቤ የሚቀባበት አለ ጉራጌ ጋር የመልስ ቀን አያረጋ ነው የመልስ ቀን እሺ ሲባል
የመጡትና ለተቀብተው በለሱም ቀባው ብለው ከቤት ሰጥተው ምናምን በጣም ነው የምንጣለው ኦኬ አይደለች ጸጉሬ እዚህ ንኩኝና ማለት ነው አዛጽቅ የከፈለ አቡት ዳጊት ትመጣለች ሶፊ ዛጋ ቀቡልኝ ግራው ይለጠፍልኛል እዚህ ላይ ከዛ የት ነው ሽምግልና ቤቱ እዛ እንትን ነው አይደል ሩቅ ነው ከዛ ወደ አዲስ አበባ ስመጣ ድድቴ ወዝወዝና ቀልጦ ወርዶ ኦ ማይ ጋድ ግን ምንድነው የሽምግልና ቀን እስኪ ነው አይመጣም ሰርግ ካለ እስኪማ ይመጣል እንዴ አሁን መጥቶ ነው አሁንማ ብዙ ልክ ያሉ ነገሮች ሽምግልና ላይ የሚደረገው ሰርግ ካለ ሰርግ እሑድ ከሆነ አርብ ቀን ነው ጥሎሽ የሚመጣው ይሁናል ከዛ ሚዜ ከፍታል አንዴ አራዳነኝ ያልሻ አንዴ አሁን ነው እንጂ መጥፎ ነገር የመጣው ማለት ነው ዌቲንግ ስላለ ያው አይ ፊል ላይክ ዊ ኒድ ምንድነው መሰላችሁ መሀል ላይ መሆን መቻል አለብን ማርያም don't worry about that ጨብስ don't worry about that ጨበርጌ እግዚአብሔር ስማ ያለ አንተ ምን እንደማረግ ታውቃለህ ጠጅ ቀጂ ነው ማረግ እኔ አሁን ለማህሌት መልስ ጠጅ ቀጂ ነበር ለማህሌት ጠጅ ቀጂ ነበር ተደርጎ ምናምን እንደዚህ ምናምን ቀምሶ እኮ ነው የሚሰጠው ሳችን ቀሚስ ሲጀመር እናንተ ቤት እኮ አይደለም በአብስራ ቤት እኮ ከፋሚሊ ጋር እኮ ነው የምመጣው እኮ ከዛ ግን ትቀራለህ እሱ ከተማችን መጨረሻ ላይ ልማቱን እንዴት አያችሁት ይገርም ነው ገና እየበራ ይዘር ወይ ግን አንተ ሽማግሌዎቹ ቻው ብላችሁ ትቀራለህ እና ታዲያ እሱን ልትመርጠው ሉልስ ይመጣል እና በቃ አንተ ታቅላለህ እዛ ጋር ወጋግተህ ኦ ማይ ጋድ ሉልና በክኖር ይፋላቸው በክኖር ነው አይሰ ተጠቀምሽ ለዚህ ወጣኝ አብቴስቱ አይ እሱም ይላል አንተ ሳብሳ አይደል እኔ እንትን ነው ስሞከር ነኝ አጨሳለሁ anyway ወደ ሌላ ጥያቄ እሺ ጂናቴ ኦኬ that question the view ያደነቃችሁ በዚህ አጋጣሚ ስትሉ ያስጎበኛቸው ነበር ከተማውን እንትን ወጣትነትና ዴቲንግ እንዴት ታዩታላችሁ ባለፈው እንግዲህ ጥሎሽ ጥለን ተጣልተን ተፋተን ኦኬ ችግር የለውም አልፎ አላስታውስም ስለነታሳችሁ ቶፒክ ግን እናጥፋውሽ ወይ በቃ ዝም ብለን አንስተን እንዳወራንባቸው ነው ያዘጋጀንበት ነው ይመስላል እሺ ኦኬ other question ሴቶች በጣም በእድሜ ጉዳይ ፕሬሸር ይደረጋሉ አይደለ በዚህ እድሜ አግቡ አላገባሽም አግቡ ምናምን ሶ ላይክ ሴት ልጅ ኤክስፔክት ታደርጋለች ብለህ ታስባለህ ከሰርግ ከሜሪጅ I mean ሲዞር ፊት ነው ሄሎ I mean የሆነ ሰዓት ላይ ብታገባ ጥሩ ነው you know is it for just ሴቶች ነው ወንድ ሁሉም you know like because I think family is በጣም ትልቅ የሆነ blessing የምር ልጅ ማሳደግ ምናምን ነገር በጣም ትልቅ blessing አሯሩጠህ ማሳደግ በምትችልበት ወገብና ለቀበሉኝ እስቲ ወገብ በሱ ብቻ ሳይሆን you know ለልጆቹ ቢሆን ምንድነው ይሄ እንትን ልዩ ኤንድ ማይ አይደለም አትነፋረቁ ዝም ብላችሁ ትንሽ ቀልዳችሁ አትቅና ከዛ ደግሞ ይችላል እና ቶሎ ማግባት ቢቻልና ቶሎ መውለድ ቢቻል ምናምን ነገር አሪፍ ነው at the same time ደግሞ በጣም ብዙ ሰዎች ደግሞ ቶሎ ዘሎ ሲጨርስ ደግሞ የሚሉም አሉ ደግሞ ሁሉም ወንድም ሴቱም ዘሎ ሲጨርስ ቢያገባ ምናምን የሚባልም ነገር አለ እሺ ሴንስ ቶሎ ዘሎ ቶሎ ማግባት ወይ እኔ ጃ ከ25 እስከ 30 ሁለቱም ቢያገቡ ጥሩ ነው ባይ ነኝ that's ቶሎ ወር አሪፍ ሰዓት ነው አሪፍ ሰዓት ኦኬ የመጀመሪያው ኤፒሶድ እንግዲህ አይ ሆፕ ያዝናናል ብለን እናስባለን እነዚህ አይናውጦች ራሳቸው ጥያቄ መጠየቅ ጀመሩ በኔ ፖድካስት መጥተው ኦን ያረግም ሌላ ቦታ ይጠሩን ከዚህ በኋላ ከቲክቶክ ላይ የተወሰዱ ጥያቄዎች ናቸው ጥያቄ የነበራቸው ሰዎች ነበሩ ቅድም ላይ ነበር እነሱን በደንብ አብራርተናል ብለን እናስባለን ኢንጆይ አድርጋችኋል ብለን እናስባለን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ ከዛ ያን ነገር አብርታችሁ yes እናንተ ናችሁ የምትሉት and also next guest ማን ይሁን እስቲ heads up ስጡ እና እነሱንም ሜንሽን አድርጉ ለተባባለው ይሄዳችሁ ገስቱ ሲታው አዛን ያርጓቸው ከዛ ገስቱ ከታወቀ በኋላ ደግሞ ገስታችን ይሄ ነው ብሎ ሐሙስ ምናምን ይለቀላችኋል ለነሱ ጥያቄ ደግሞ ኢንቦክስ ታደርጉለታላችሁ ይሄን ጠይቅልን ብላችሁ ያርዳ ያበጠ